ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ተመልካቾች አድማጮች በሙሉ እንደ ሁሌውም እናመሰግናለን ዛሬ ማብረሽን ስላለሽ። እኛ ትንሽ ካንቺ ጋር ማውራት የምንፈልገው ዛሬ በሁለት አጀንዳዎች ይሆናል። አንዱ ያዛ ጣፋንታና ከዛ ውጭ ደግሞ ስለ ያንቺ ፓርላመንታሪ ስራዎች በክነሴት ውስጥ እስቲ መጀመሪያ ወደዛ ከመሄዳችን በፊት የቫዳታ ብሪዮት ወይም ደግሞ የጤና ኮሚቴ በክነሴት ውስጥ የተደረገ ውይይት አለና እሱን በተመለከተ የምትነግሪን ነገር ካለ መጀመሪያ። አመሰግናለሁ። እንግዲህ ከትንሽ ደቂቃ በፊት ነው የጨረስነው። በክነሴት የጤና ኮሚቴ አለ። እኔ የኮሚቴውም አባል ነኝ። በዛሬው ቀን ውይይት የነበረው በጤና ጉዳይ በእኛ ህብረተሰብ በተለይ የአይምሮ ህመምን በተመለከተ ጭንቀት ወይ መንፈስ ጭንቀት የምንለውን አስመልክቶ ነው። በእርግጥ በጤና ጉዳይ ካሁን በፊት በተለያዩ መንገዶች ጥናትና ምርመራ በክነሴት ባለው የጥናትና ምርመራ ኮሚቴ አቶ ሽሎሞ ታውቀዋለህ፣ ድሮ ክነሴት አባል ስለነበርክ ሜም ተብሎ በሚጠራው መርካዝ መህካር በዛ በኩል የምርመራና የሰነድ ክፍል ከክነሴት ውስጥ ማለት ነው ለእናንተ ለስራ እንዲያመቻችሁ የሚያቀርቡላችሁ ገለልተኛ የሆነ ማለት ነው። አዎ በትክክል። እኔ በብዙ ጊዜ መረጃ ወዳለሁ። አሁን ብቻ ሳይሆን በክነሴት አባልነቴ ሬዲዮም እያለሁ ለትንሹ ነገር በጋዜጠኝነት ሙያዬ መረጃ ካልያዝኩ መናገር አልወድም። ለምንድነው ብትን መረጃ ከሌለ መጨረሻ ላይ ወሬ ሆኖ ሊቀር ይችላል እና ብዙውን ጊዜ መረጃዎችን ወዳለሁና በዚህ ምክንያት ይሄ መረጃ ጠይቄ ካሁን በፊት ለምሳሌ የጡት ነቀርሳና የማህፀን ነቀርሳ በእኛ ህብረተሰብ ጎልቶ መታየቱን ያንን ግምገማ ጥናት ቀርቦልኝ በጠየቁት መሰረት ከጤና ጥበቃ ሚኒስትሩ ከአለፈው ኡሪኤል ቡሶ ጋር አንተም ታውቃለህ፣ አንተም ተሳትፈሃል በዚህ ጉዳይ ላይ መጨረሻ መልካም ውጤት ምርመራ እንዲሆን አድርገናል። ክትባትን በተመለከተም በተለያዩ ጉዳዮች በጀት ይመደብ የነበረው በተግባር የማይውለውን ይሄን ሁሉ በማጋለጥ ብዙ ውይይቶች አካሂደናል። የዛሬው የነበረው የጤና የአይምሮ ጭንቀትን በተመለከተ ነው። በእኛ ህብረተሰብ በኩል በአጠቃላይ በእውነት አይደል በእኛ ህብረተሰብ ብቻ አይደለም በብዙ በኩል በእስራኤል ህዝብ ይህ የአይምሮ ጭንቀት በውትድርና አገልግሎን በውትድርና በኋላ ሊሆን ይችላል በተለያዩ ምክንያቶች ጎልቶ ይታያል በእስራኤል። በተለይ ደግሞ አሁን ጦርነቱ የበለጠ እንዲጨምር አድርጎታል እና በእኛ ህብረተሰብ ግን በተለያዩ ቦታዎች ስንሄድ ልጄ ከቤት ተዘግቶ አይወጣም፣ ልጄ እንዲሆነችብኝ የተለያዩ ነገሮችን እንሰማለን በአይምሮ ጭንቀት ምክንያት። ይሄን በተመለከተ ብዙ ጊዜ መፍትሄ የለም። አንደኛው መፍትሄ የሌለው ምንድነው ያልን እንደሆነ በዚህ ጉዳይ ላይ የእስራኤል ጤና ጥበቃ ሚኒስትር የኛን ባህል የሚያውቀው ነገር የለም። በሌላ በኩል ደግሞ የኛ ህብረተሰብ በዚህ ጉዳይ ላይ ጉዳዩን አውጥቶ አይናገርም። አምቆ መያዝ ነው የሚመርጠው። ወይም ደግሞ እንደሚያልፍ አድርጎ ያዩታል፣ ወይም ደግሞ ጎረቤት እንዳይሰማ የሚባል ነገር አለና ይሄንን እንዴት ነው ማድረግ የሚቻል በሚለው በጤና ጥበቃ ሚኒስትር በኩል በርግጥ ካሁን በፊትም እንዳልኩህ እንደገለጽኩላችሁ በዚህ ተነጋግረናል። ነገር ግን ትኩረት አልተሰጠበትም። አሁን በጤና ጥበቃ ሚኒስትር ኮሚቴ ያለ ዶክተር አቢ ይስሐቅ የኛ ህብረተሰብ ተወላጅ አሱታ ሆስፒታል ዋና ስራ አስኪያጅ የሚመራው ኮሚቴ አለ። በዛ ጉዳይ አንዲት ካሳ የምትባል ሰራተኛ ማስገብተናል። በዚህ ጉዳይ የነበረው ውይይቱና ምን መደረግ አለበት፣ አንደኛ ህብረተሰቡ በግልጽ እንዲናገር ይሄንን ችግር መፍትሄ ለማግኘት፣ ሁለተኛ ይሄንን ለመፍታት ባህልም አለ፣ የቋንቋ አለ፣ የባህል ችግርም አለ። ይሄን በሙሉ እንዴት ነው የምናደርገው የሚለውን በዚህ ነበረ ሰፊ በተለይ በእውነት ይሄ ዛቹት ያለው ፕሮግራም በጣም ወሳኝ ነው። በተለይ በሱዳን ሀገር ለመጡት ሰዎች ብዙ ፖስት ትራውማ ያለባቸው አሉ። መንገድ ላይ ልጆቻቸውን፣ እናታቸውን፣ አባታቸውን፣ ወንድማቸውን ልጆችም በትንሽ እድሜነታቸው መጥተው ከዚህ አሊያት አንዋር ገብተው ብዙ ኤፌክቱ እየቆየ ነው የሚመጣና በእውነት በጣም የተባረከና የተቀደሰ ነገር ነው። ሌላው ዶክተር ጸጋ ቅድም አስተሽ ነበር እዚህ ላይ አቶ ሽሎሞ ይቅርታ አድርግልኝ፣ አንተ ያልከው ሙሉ በሙሉ ነካው። አሁን እንደው ባጭሩ ብዬ ነው እንጂ በተለይ በሱዳን በረሃ የመጡ ወገኖቻችን ያሳለፉት ሰቆቃና መከራ የቀበሯቸው ተቀብረዋል፣ የሞተው ሞቷል፣ በህይወት ያሉት ያሳለፉትን እስካሁን ድረስ ብዙዎቹ አይናገሩም። አምቀው ይዘውተኝ አሁን እየቆየ እድሜ እየገፋ ሲመጣ የሚናገሩ አሉ። እኔ ራሴ በሬዲዮ አስታውስ ነበር አቶ ሽሎሞ በሬዲዮ ፕሮግራም በማቀርብበት ሰዓት ብዙ ሰዎች
ጀርባቸው ልጅ አዝለው ልጃቸው ከጀርባቸው ሞቶ ሁሉ ያገኙ ሰዎች እንዳሉ እናስታውሳለን። ስንት ቤተሰብን ቀብረው አንድ ብቻ ይደረሳል ወይ ደግሞ ሬሳ አስክሬን ይዘው ከቤታቸው አንድ ቀን ሁለት ቀን የሚቀብርላቸው አጥተው ወይ ተራል ደርሳቸው ብሎ ከቤታቸው ላምቀው የቆዩ ሰዎች ሁሉ አሉ። በጣም ብዙ ሰቆቃ ነው። ይሄን እንግዲህ አንተ ራስህ መንገዱንም ስላለፍከው ታውቀዋለህና ይሄ ሁኔታ በእውነት አምቀን ታምቆ ሰው ይዞት ነበር። ማመቅ የለብንም። ይሄ ነገር መፍትሄ መገኘት አለበት። እርዳታ መሰጠት አለበት። ወገኖቻችን ይሄን አልፈው የመጡት እኮ ትልቅ የህብረተሰቡ ምልክት ናቸው። ትልቅ የህብረተሰቡ ምልክት ጉዞ ነው እና ይሄንን በተመለከተን በእውነት ትኩረት መሰጠት ያስፈልጋል። ይህ ሁሉ ሊሆን የሚችለው አቶ ሽሎሞ ማንም ሰው አያደርግልንም እኛው ካልሆነ፣ እኛው ካልገፋን፣ እኛው ካልጠየቅን። ሌላው ግን አቶ ሽሎሞ እዚህ ውስጥ ደግሞ ወጣቶች ልጆች በተለያዩ ምክንያቶች የሚያጋጥማቸው በተለይ ወንዶች ልጆች ብዙን ስትሰማ በየቤቱ ልጅ ከቤት አይወጣም የተለያዩ ነገሮችን እንሰማለን። ምክንያቱ ምንድነው? ይሄም አለ። በባህሉ ጉዳይ መጠየቅ ያስፈልጋል፣ መነጋገር ያስፈልጋል። ብዙ የቋንቋ ችግርም አለ። ከቋንቋ አልፎ የባህሉ ሙና አለ። አንዳንድ ጊዜ ታውቃለህ እዚህ ስለተወለዱ እነሱ የባህል ችግር አይደለም ዕብራይስጥ ያውቃሉ ይላሉ። ያ አይደለም። ቋንቋ ከባህል አንዱ ነው እንጂ ቋንቋው ባህሉ አይደለምና ዶክተር ተጋዚ ላይ ብዙ ጊዜ በርግጥ እናንተ ክነሴት ጉዳዩ ወደ ህዝብ እውቅና እንዲያገኝ የመስሪያ ቤቶች መስራት ያለባቸውን እንደ ስራችሁ እንደ ተቆጣጣሪነታችሁ ትቆጣጣራላችሁ። ግን እዚህ ላይ ከኛ አብራክ የወጡት ኢትዮጵያውያኖች ድርጅቶች አሙታዎች በዚህ ጉዳይ የሚሳተፉ አሉ። እነሱ አስተዋጽኦ እያደረጉ ነው። የመንግስት መስሪያ ቤቶች ያሳትፏቸዋል ወይስ ደካማ ጎንነት አለ? ለምሳሌ አንድ ወስተት ጸጋ የሚባል አደረጃጀት ነው የማውቀው አለ። ብዙ ጊዜ ለእንደዚህ አይነት ፕሮግራሞች አገልግሎት የሚሰጥ እንደዚህ አይነት አገልግሎች ቦታ አላቸው ወይ ነው ጥያቄው። በጣም ጥሩ ጥያቄ። እንዲህ አይነት ድርጅቶች አሉ። አሁን ያልካቸው ውስጥ ጸጋ የሚሏቸው ድርጅት አለ። ጤና ብሪውት በዶክተር ሰፈፈ ስንት አገልግሎት ነው የሰጠው ሁላችንም የምናውቀው ነው። እና እነዚህ ለምሳሌ ጤና ብሪውት ሲጀመር የተጀመረው እንደ ቀላል በስኳር በሽታ ነበረ። ከዛ አልፎ ኤችአይቪ ነበረ። ኢርቡንጋ አቶ ሽሎሞ ታስታውሳለህ? እና ይሄ ሁሉ በኢትዮጵያ ይሁዳን አጠቃላይ ድርጅት የነበረውን ማስታውሳለሁና አብረን የሰራንበት ይሄ ነገር አለ። እነዚህ ድርጅቶች ዛሬ በቦታው ተገኝተዋል፣ ተሳትፈዋል። እነዚህ ድርጅቶችን አሁን ይገርማል። ብዙ ጊዜ አንድ ወቅት ምን ነበር መሰለ የድርጅቶች መብዛት መፍትሄ አልሰጠም እየተባለ እነዚህ ድርጅቶች እንዲዘጉ እንዲዳከሙ ብዙዎች ሆነው ጥቂት ድርጅቶች ነው የቀሩና እነዚህ አሁን የጠራቸው ድርጅቶች ተወካዮቻቸው ዛሬ በውይይቱ ተሳትፈዋል። ባለሙያዎችን ማሳተፍ ያስፈልጋል። የኛ ህብረተሰብ በሙያው እየተማረ የሚመጣ ሰው ብዙ ሰዎች አሉን። እያደገ ነው ቁጥራችን፣ የተማረ ሰውም እያደገ ነውና መሳተፍ ያስፈልጋል። በጀት የሚያስፈልገው ቦታ ላይ በጀት ገንዘብ መመደብ አለበት። አቶ ሽሎሞ እኔ 3 ዓመቴ ነው በክነሴት። አቶ ስስፋይም ታስታውሱ እንደሆነ ብዙ ጊዜ የምናገረው ምንድን ነበረ የጤና ጥበቃ ሚኒስቴር ጽህፈት ቤት ለመጀመሪያ እንደገባው ያገኘሁት 15 ሚሊዮን ሸቀል በየአመቱ 5 ሚሊዮን ተመድቦ ሳይጠቀምበት ተመልሷልና ይሄ ሁሉ መታገል ያስፈልጋል፣ መቆጣጠር ያስፈልጋል። ህብረተሰቡ እርዳታ ማግኘት አለበት ነው። በጣም እናመሰግናለን አቶ ጸጋ። አሁን ወደ ጊዜያችን በጣም ትንሽ በስራሽ ምክንያቱም ዘግየት ብለሽ ስለመጣሽ 1-2 ደቂቃ አለን። አሁን ወደ ፖለቲካ ጉዳይ ልወስድሽ ነውና ዶክተር ጸጋ ክነሴት ላይ ብኔይ ብራቅ ላይ ባለፈው ከትላንትና በፊት የኛን ሴቶች ወታደሮች ሲያግቷቸውና ሲያስፈራሯቸው አንቺ ምን ተሰማሽ? እንደ ሴት ለራክ እንደ ሴት ብቻ እንደ ሰው እንደ እስራኤላዊነቴ አሳፋሪ ድርጊት ነው። በጣም አስቀያሚ ድርጊት ነው። ሁላችንም ወዲያውኑ ነው በከፍተኛ ሁኔታ ያወገዝ ነው። ይሄ ድርጊት መፈጸም የለበትም። እንኳን እኛን ምልህ ጠቅላይ ሚኒስትሩም ሁሉ ብቻ ሳይሆን ራሳቸው የነሱ ራባናት የሃይማኖት መሪዎቻቸው በሙሉ ነው ያወገዙትና መሆን የሌለበት ነው። የተሰራው ስራ ትክክል አይደለም። ይሄን የፈጸሙ ተይዘው ለፍርድ መቅረብ አለባቸው፣ ቅጣታቸውን ማግኘት አለባቸው። ነገር ግን መጠንቀቅ ያለብን ይሄ ሲባል ሁሉም ሀሪዲዎች እንደነዚህ አይነት ባለጌ ስነ ስርዓት የጎደላቸው አይደሉም። እና ግን እነሱ የሚያደርጉት ሀሪዲዎች አሁን የሚደረግላቸው ትግል ነፃ እንዲሆኑ ውትድርና እንዳይሄዱ ይህ እነዚህ ነገሮች
ከሳቱ ላይ ዘይት መጨመር አይደለም ዶክተር ጸጋና እነሱን ቁርጥ አድርጎ እናንተ ውትድርና መሄድ አለባቸው ሲባል አሁን ያው በፍሬም ላይ እንደምናየው የፖሊስን መኪና መገልበጥ ምን ማለት ነው? እኛ እስራኤል ሀገር ነው ያለነው ወይስ አናርኪዝም ነው? በመጀመሪያ ደረጃ ህግን የተላለፉ አሁን ያየነውን ድርጊት የሚፈጽሙ በሙሉ መቀጣት አለባቸው። ፖሊስ አለ፣ ፍርድ ቤት አለ፣ ስራቸው ሄደው ለፍርድ መቆም አለባቸው። እኔ እስማማለሁ በዚህ ጉዳይ። ሌላው ውትድርና ያገልግሉ የሚለው ከዚህ ጋር የሚያያይዘው የለም። በእርግጥ ተቃወምን እያሉ የተወሰኑ ግሩፖች መጣው እንዲህ አይነት ስርዓት አልበኝነት አናርኪዝም ድርጊት ቢፈጽሙም የውትድርና የማገልገሉ ሁኔታ እስራኤል ሀገራችን ከተቋቋመችበት ቀን አንስቶ እነዚህ ልጆች እኮ ዶክተር ጸጋ እነዚህ ወታደሮች እኮ ባለሳሳት እነሱ የሄዱት ውትድርና ጥሪ ተደርጎላቸው ያልመጡትን ወጣቶች ለማነጋገር ሲሉ ነው። ከስራቸው ጋር የተያያዘ ነው። ለምን ሊያዛቸው ናቸው? ነው ይሄ ስማኝ፣ ማንኛውም ሰው በስራቸው ሄደዋል። በዛ አካባቢ የሄደ ማንኛውም ሰው ለደረሰበት ጉዳት ቅድም እንደገለጽኩልህ መቀጣት አለባቸው። ውትድርና ያገልግሉ የሚለው ግን ብዙ አነጋጋሪ 76 ዓመት ሙሉ በሀገራችን የሚያወዛግብ መፍትሄ ያልተገኘለት ነው። አሁን መፍትሄ ማግኘት አለብን ለሚለው እስማማለሁ። መፍትሄው እንዴት ነው? ብዙ ጊዜ ስንነጋገርበት የቆየን ነው። በመጀመሪያ ደረጃ አቶ ሽሎሞ መዘንጋት የሌለብን እስራኤል ሀገራችን መጀመሪያ የይሁዲ ሀገር ናት። ከዛ በኋላ ነው ዲሞክራሲ እና የይሁዲን አገር የሚያሰኘው ሃይማኖትን በመጠበቁ ነው። ሃይማኖት ያስፈልጋል፣ ሃይማኖት መጠበቅ አለብን። ይሄ ሲባል ሃይማኖት የሚጠብቅ ሰው ማገልገል የለበትም አይደለም። ሃይማኖት የሚማሩት ይማሩ፣ የማይማሩት ማገልገል አለባቸው። ነገር ግን ይሄ ሁኔታ የግራ ክንፎች ከፖለቲካ ጋር በማያያዝ ነው የሚጠይቁት። የአረቦች ጉዳይ ለምን አይነሳም? አረቦች ውትድርና ያገልግሉ አንልም። የአረቦች ቁጥር ከሃሪዲዎች ይበልጣል። የአረብ ልጆች ሽሩት ሎሚ ብሔራዊ አገልግሎት አይሰጡም። በመንደራቸው፣ በከተማቸው፣ በገጠራቸው መስጠት ይችላሉ። ለምን አያገለግሉም? ዶክተር ጸጋ እዚህ ላይ እንዴት መሰለሽ አቶ ሽሎሞ 2,100,000 ከእስራኤል ህዝብ ከ20 እጅ በላይ የሚሆኑት አረቦች በ18 ዓመታቸው እንደፈለጉት ሄደው ይማራሉ። ከዛ በኋላ ስራቸውን ይጀምራሉ። አገልግሎት ሲባል ግን አያገለግሉም። ስለዚህ ብሔራዊ አገልግሎት አረቦችን መስጠት አለባቸው። የግራ ክንፎችም ቢሆን በዚህ ጉዳይ ላይ መድሎ የሚያደርጉት ነገ ጠዋት አቶ ሽሎሞ ምርጫ ተካሂዶ አዲስ መንግስት ቢዋቀር ሀሪዲዎች ከግራ ክንፍ ጋር ቢሄዱ የግራ ክንፎች እመነኝ ይችን ጥያቄ ውትድርና ይሄዱ የሚሉትን አያነሱትም። ዶክተር ጸጋ እኔ ወደ ፖለቲካ ጥያቄ ለመውሰድ አልፈልግም። እኔ ወደ ሙያዊ ጥያቄዎችን ለምሳሌ የኛ ውትድርና ሀገራችን በጠላት የተከበበች ሀገር ናት። የሰው ኃይል ያስፈልጋታል። አሁን እየወጣው ያለው በ7 ቀን 10ኛ ወር 2003 ዓመተ ምህረት ያጋጠመውን ችግርና ከዚያ በኋላ የመጣውን ነገር አይተነዋል። እነ የሁድ ባራክ ከዚያ በፊት የሚያስፈልግን ትንሽ ወታደርና እውቀት ያለው ወታደር ነው ሲባል የነበረው ዜሮ ሆኗል። ዛሬ በጣም ብዙ ወታደር በዞ ኃይል ያስፈልጋል። ስለዚህ አሁን በአንድ በኩል ሴቶች ውትድርና የሚያገለግሉትን ደግሞ እንዳያገለግሉ ከፍተኛ የሆነ ካምፔን አለን። ሴቶችን ተቃውሞ ራሱ ስሞትሪች በትላንትናው ዕለት እኔ ሴት ልጄ ውትድርና እንድትሄድ አልፈቅድም ሲል ተናግሯል። ሚኒስተር ሆኖ ማለት ነው። መከላከያ ውስጥ ሚኒስተር ነው፣ የገንዘብ ሚኒስተር ነው። አንዱ ሴቶች ውትድርና እንዳይሄዱ ሴቶች ውትድርና የሚያገለግሉትን በከፍተኛ ተቃውሞ እየተደረገባቸው ነው አንዱ። ከዚህ ደግሞ ሀሪዲዎች ካልሄዱ፣ ከዚህ ደግሞ አንቺ እንዳልሽው አረቦች ካላገለገሉ የዲሞግራፊ ልዩነት እየመጣ ከሄደ ይቺ ሀገር እጣ ፋንታዋ ምንድን ነው? አሁን ይሄ የግራ ክንፍ የቀኝ ክንፍ አይደለም ዶክተር ጸጋ። ጥያቄው እንዴት አድርገን ነው ወታደራችን ኃይል እንዲያገኝ ሁሉም በጋራ መስራት ያለበት የሚለው ጥያቄ መጠየቅ ያለበት እንጂ ወደ ፖለቲካ ጉዳይ ምናምን ወስደው ከሆነማ እኔ ለምሳሌ አንቺን ለምን አረቦችን እናንተ ለምን ውትድርና ወይም ብሔራዊ አገልግሎት እንዲያደርጉ ታደርጓቸውም እናንተ ስልጣን ላይ ያላችሁ ማለት እችላለሁ። እሱ አይደለም ነገሩ። እንዴት ተደርጎ ነው መፍትሄ ማግኘት ያለበት ነው? ጥሩ ለጥያቄ ያለ መልስ። በመጀመሪያ ደረጃ ይሄን ነገር ከፖለቲካ ማላቀቅ አትችልም። በጭራሽ ከፖለቲካ ጋር የተያያዘ ነው። ሀሪዲዎች በፖለቲካ ባይሳተፉና በጥምር መንግስት ባይቀመጡ ኑሮ ይሄን የሚያነሳ አንድም ሰው አልነበረም። ከፖለቲካ ጋር የተያያዘ ነው። ዛሬ ብቻ አይደለም፣ ለዘመናት ሲነሳ የቆየ ጥያቄ ነው እና ከፖለቲካ ማራረቅ አይቻልም። ሀሪዲዎች በውትድርና ያገልግሉ የሚለው
ይሄ ብዙ ጊዜ የተነሳው በእኛ ብቻ አይደለም በአሁኑ መንግስት ብቻ አይደለም ለብዙ ጊዜ የቆየ ነው በአሁኑ ግን የበለጠ መፍትሄ መስጠት ያስፈልጋል አንደኛ አንተ እንዳልከው ከጥቅምት 7 በኋላ ሀሪዲዎችን መረዳት አለባቸው ማገልገል ይኖርባቸዋል መከላከያ ኃይሉ ራሱ ልዩ ወታደር እነሱ የሚያገለግሉበት ቦታ መድቧል ያንን ማስፋት አለበት በብዛት ካልሆነ ነገ ጧት 10,000 20,000 ሀሪዲዎችን ውትድርና ሂዱ ብትል የመከላከያ ኃይሉ ራሱ እነሱ መልምሎ ለማሰልጠን ዝግጁ አይደለም ምክንያቱም የኑሯቸው ሁኔታ እንዳንተ ልጆች እንደኔ ስላልሆነ ያበል ከዛ በተጨማሪ አቶ ሽሎሞ አንድ ትልቁ ጥያቄ ተናገርከው ጉዳይ አለ ሴቶች በእስራኤል ብሔራዊ ውትድርና አገልግሉ የሚለው ነገር አቶ ስሞትሪች የተናገረው ወይም ሚኒስትር ስሞትሪች የገንዘብ ሚኒስትሩ የተናገረው አንደኛ የጽዮኑት ዳቲት የፖለቲካ ፓርቲ ሊቀመንበር ነው በእነሱ በኩል ከፍተኛ ቁጥር ያላቸው የሚያገለግሉት ጽዮኑት ዳቲት ወንዶቹ የሚዋጉም ሴቶቻቸው ብሔራዊ ውትድርና ብሔራዊ አገልግሎት ይሰጣሉ ከዛ ውጪ ስሞትሪች የተናገረው ሙሉን እኔ ማዳመጫለሁ መጀመሪያ እኔም ተቆጥቼ ነበር ሙሉን ባዳመጥኩበት ሰዓት ምንድነው ያለ አንድ ታንክ ውስጥ ሆኖ በማገልገሉ ነው ያለ ተስማሚያለሽ ብትለኝ እኔ አልስማማም ጸጋ መስማማው ሴት በምትችልበት በሙሉ አገሯን ማገልገል አለባት ባለፈው የኢራንን የኒኩሌር ኃይል ማመንጫ እስራኤል ሂዳ በደበደበችበት ሰዓት 16 የእስራኤል አየር ኃይል የጦር አውሮፕላን አብራሪና ረዳት ሴቶች 16 ተሳትፈዋል ስለዚህ ሴቶች መሳተፍ አለባቸው እያንዳንዷ ሴት በፈለገችው በአቅሟ ቦታ ማገልገል አለባት ይሄንን በጥብቅ ቃወማለሁ የስሞትሪችን አነጋገር ዶክተር ጸጋ በጣም አመሰግናለሁ በእውነት ብዙ ማውራት እንችል ነበር ግን ከጊዜ እጥረት የተነሳ ሁለተኛ አስተምናገኝሽ ድረስ በጣም ያመሰግን ደህና ቆይልን ስለ ጤና ጉዳይ ያደረግሻቸው የምታደርጋቸው ተሳትፎዎች በጣም ገንቢ ናቸው ብራቮ እናመሰግናለንና ደህና ቆይልን ሌላው እዚህ ላይ ለሰከንድ ለትንሽ ሰከንድ በጤና ጉዳይ ባይምሮ ህመም ጉዳይ በእናንተ በ140 ቴሌቪዥን ጣቢያ የሚሰጠው ገለጻ ወደ 15 ፕሮግራም ቀርቧል አስፈላጊ ነው መቀጠል አለበት በዚህ ጉዳይም በውይይቱ ላይ ተነስቷል እኔ ሙሉ በሙሉ ደግፋለሁ አመሰግናለሁ ለምትሰጡት እናመሰግናለን ዶክተር ጸጋ እግዚአብሔር ይስጥልን እንዳይመጡ እየተደረገ ያለው እኮ ያው እኮ ነው በትክክል ኤሁድ ባራክ በቃላቸው ተናገሩ እንጂ በተግባር በመናይበት ጊዜ ይህም መንግስት እኮ የዚህ መንግስት ውሳኔ ወሳኞች ከኢትዮጵያ ይሁዲ የለም የጥቁር ይሁዲ የለም እየተባለ እየተንዘላዘለ ሁልጊዜ እየለመን ሁልጊዜ ሰላማዊ ሰልፍ እየተደረገ የምናደርገው ተድራቆት ውጤቱ እኮ ያው እኮ ነው አቶ ተስፋዬ ለምን ነው ሩጠን ሄደንኛ ኡክራይና ሊያመጡ ከኛ ባለፈው እኮ የኡክራይንና የራሻ ጦርነት በሆነበት ጊዜ አቶ ተስፋዬ ባንድ ጊዜው ማለት ነው ይህ መንግስት የመንግስት ወይ ደጋፊዎች የነበሩት በለቱ የነበረው መንግስት 50,000 ሰዎችን አመጣና ከ50,000 ሰዎች ከመጡ በኋላ ነው እንደገና ምርመራ የተደረገው ማንኛው ነው ይሁዲ ማንኛው ነው አይሁዲ ኢትዮጵያ ውስጥ ግን አሁን ጦርነት አለ በተለይ በአማራ ክልል የጦፈ ጦርነት አለ ሰዎች የኛ ወገኖችም እየተጠለፉ ነው ግን እንኳን ለማምጣት ነው እንጂ ውሳኔ እንኳን ለመወሰን ዝምለን ያለ ነው ስለዚህ በዕብራይስጥ ምን ይባላል መሰለ ቦሎን የጽፉኢም እኛ አንቀባባው ነገራችን ትክክለኛ እንናገር ኤሁድ ባራክ የተናገረውን ይህ መንግስት እየተገበረው ነው ያ ማለት ኤሁድ ባራክ የሰራው ስራ የተናገረው ነገር ጽያፌ ንግግር አይደለም ማለት አይደለም እሺ አቶ ሽሎሞ እዚህ ላይ እናቆምና እንቀጥልበታለን እንግዳችን ተጠባባቂ ተዋጊ ሻኻር ሞላም እንግዲህ ጥሩ እንግዳ አለን ዛሬ ሻኻር ሞላ በቅርብ ያውቁታል አይደል እንዲያውቁ ሻኻር የኔ ትንሽ ወንድሜ ነው ስለዚህ ግን ኦኬ ለሰዎች ማሳወቅ ስላለብን ነው በትክክል አውቀን መናገር ስላለብን በትክክል አቶ ሽሎሞ አሁን ደግሞ የሻኻርን እንግዲህ በመጀመሪያ ሰላም እንበለው ጤና ይስጥልኝ አቶ ሻኻር ሰላም እንደምን አላችሁ ሽሎሞ ከሱ አጋድሞቻችን ሁሉም በሙሉ እንደምን አላችሁ ጤና ይስጥልኝ በድጋሚ ያው እንግዲህ አቶ ሽሎሞ ታላቅ ወንድም አንተን ለማስተዋወቅ ሞክሯል ግን አንተን ደግሞ ለተመልካቾች ሻኻር ሞላ ማን ነው የሚለውን ከዛን ጀምርና ያው ቀስ ያለን ወደ ጥያቄዎች እንገባለን ምንም ችግር የለም እያዳመጥኳችሁ ነው እሺ ቀጥል ማን ልበል ሻኻር ሞላ ሻኻር ሞላ መኖረው ክፍር ሳባ ነው የ50 አመት እድሜ ነው እድሜ 50 ነው እንግዲህ በዚህ በፋሲል ጋር እንዳወራ ነው እኔ
ውትድርና በዚህ በጦርነት ከጀመረ ወደ 620 ቀን ነበርኩ ከውትድርና። እዚህ በተረፈ ደግሞ ብዙ ያገልግለናል እና ደግሞ ለዚህ ነው ዛሬ እናንተ ጥያቄ ልታቀርቡ የፈለጋችሁ እንዳለ ከሆነ ስለዚህ የመጀመሪያው ጥያቄ ሻሃርን መጠየቅ ፈልጋለሁ። እሺ አቶ ሻሃር ጦርነቱን አሸንፈናል ወይስ ሐማስ ብዙ ከመሬት በታች ያለውን ጉድጓዳቸውን እንደያዙ ቀርተዋል? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ3 ቀን በፊት ባቀረቡት ሪፖርት 150 ኪሎ ሜትር ብቻ ነው ከመሬት በታች ያሉት ዋሻዎችን ያወደምን። ያ ማለት 1/3 ነውና እና 2/3 ካልወደመ ምን ሲሰሩ ቆይታችሁ ነው እናንተ እዛ ውስጥ በጦርነቱ ሰዓት? መጀመሪያ ሽሎሞ ጥያቄ ቆንጆ ነው። እንግዲህ ያ ውትድርና ማለት የእስራኤል ወታደር መንግስት የሚወስነውንና አድርግ የሚለው ነው የሚያደርግ። ከዚህ በተረፈ እንግዲህ አሁንም ካሁን እያወራነ 55% የጋዛ መሬት በእኛ እጅ ላይ ነው ያለ። 53 ወደ 53% የጋዛ ማለት መሬት በእስራኤል ወታደር እጅ ነው ያለ። ማለትም ግን ያው ሁሉ እንደሚያውቀው ተዛሬ ገና የጋዛ ሐማስ ገና ብራታቸውን አላስቀመጡም። ማለትም በዛ በተይዘው በነበሩት ወገኖቻችን በዛ ላይ ብዙ ጉዳይ ስለነበረ ብዙ ማድረግ አልተቻለም። ደግሞ ብዙ የምድር ማለትም የምድር ኑሮ ሰርተዋል። ጋዛ ማለትም ብዙ ዋሻዎች ሰርተው እስራኤል የማያውቁት የነበረ ብዙ ተገኝቷል እና ያንም ደግሞ በአጭር ጊዜ ሊፋረስ ለማፍረስም ወይም ለመጨረስ የማይመች ነው። ብዙ የሐማስ ወታደሮች ወይም ወታደሮች እንበላቸው ብዙኛ አጥፍተናል። እዚህ በተረፈ ደግሞ ያው ዋናው ነገር ታጅበው የነበሩት ወታደሮቻቸው ሁሉ ተመልሰዋል። ይሄ ነው ዋናው ነገር። ግን አንተ እንዳልከው ገና ከሐማስ ብዙ ደግሞ እንደገና ደግሞ እያደሱ ብዙ ወጣቶች እንደገና ወደ ሽብሩ አግብተዋል። ስለዚህ ገና ብዙ ስራ አለ በእኔ አስተያየት ማለት ነው ጋዛ። አዎ ሻኻር እንግዲህ በእውነት እንዳልከው በጣም ብዙ ጊዜ ነው በተጠባባቂነት ያገለገልከው። ሌላው እንግዲህ ከጋዛና አሁን ከሰሞኑ ጋር በሊባኖስ የሚደረገውን ጥቃት አስመልክቶ ብዙ ተጠባባቂዎች በአሁን ሰዓት ድምጻቸውን የሚያሰሙት ነጋዴዎች ሆነው ወደ ውትድርናው ዓለም የገቡ ሲመለሱ የከሰሩበት ሁኔታና መንግስት በአሁን ሰዓት ለነዚህ ምንም አይነት መፍትሄ እንዳላገኘ በተለያየ ጉዳይ በተለያየ ዘርፉ እንዲህ አይነት ነገሮችም መረጃዎችም ይሰማሉ። አንተ እንደ ተጠባባቂ ወታደር በጣም ብዙ ቀናቶችን ያሳለፍከው ምን አይነት ዋጋ አንተስ በግል ከፍላል ወይስ ሌሎቹንስ አንተ ከምታውቃቸው በግል ምን አይነት ዋጋ እየከፈሉ ነው በአሁን ሰዓት? አንደኛ ያልከው ሆነት ነው። ይሄን ያልቀ ጊዜ ላገለገሉ ብዙ ጉዳት የተጎዳሉ። አንደኛ በስራ ሁኔታ ስራ ያወጣቸው አሉ። በዚህ በተረፈ ያው የቤተሰብ ሁኔታ እኔ ልጆችን ወደ 2 አመት ማለት ነው አብሬያቸው አልነበርኩኝ እና ከዛም ደግሞ ሚስቶቻችን ደግሞ ብቻቸውን ያው ልጅ ማሳደግ ስራ ሆነ ሁሉን መከራቸውን ነው ያዩ እና ብዙ ጥረት ቢሆን ለወታደሮች እና ግን ሽላሙ ብዙ ነው። ማለትም ግን አይቆረቆርም። ለሀገራችን ብለን ስለወጣንና ለሀገራችን ለማገልገልና አገሪቱን ለመጠበቅ ስለሆነ የማይቆረቆር ማለትም እኔ እንደ ሽልማት አድርጌ አላየውም። አዎ ያው በሀገር ምክንያት ነው የምትለው። ግን እንደ አባት ስትመለስ ከልጆች ምን አይነት ጥያቄዎችን ትሰማለህ? ከረጅም ጊዜ በኋላ ስትመለስ አንደኛ ብዙ ጥያቄዎች ለምን ተመልሰህ ትሄዳለህ? እንደ ሌሎች እንደሞቱት አንተም በዛው ሞተህ ትቀራለህ? ትመለሳለህ? ለህፃናት ጥያቄ ብዙ ነው። ከባድ ጥያቄ ይጠይቃሉ። ምን ሳይተሃን ምን ወታደርስ ሞተውብህና ብዙ ጥያቄ አለ እና ቀላል አይደለም። ግን እንዳልኩት ለሀገራችን
ብለን ስለወጣነ ምን ቆረቆረበት ነገር የለም። ግን እዚህ ላይ የሀገር ፍቅርን እንዲያው አጋጣሚውን ተጠቅማህ የሀገር ፍቅርን የሚያሳይ ነው ብለህ ታምናለህ? እንግዲህ እንዳልከው ምንም ዋጋ ብንከፍል እንወጣለን እንዋጋለን ያው ሀገራችንን ለመጠበቅ ነው ብለሃል። ይሄ አጋጣሚ ለሚቀጥለው ትውልድ ምን አይነት የሀገር ፍቅር እንዳለ እና ሀገርን ምን አይነት ድንበርን መጠበቅ እንዳለብን በተለያየ መልኩ የሚያስተምር መስሎ ይታያል። አንደኛ ለይሁዲ ህዝብ እንደሌላው ሀገር አንዲት ናት ሀገራችን። ስለዚህ ሌላ ቦታ የለንም ማለትም እና የሁሉ ጉዳይ ነው ማለት ነው። ሀገሪቱ ችግር ላይ ስትጨነቅ ወጣትም ሆነ ትልቅም ሆነ ሀገሪቱን ለማገልገል ማሰብ አለበት። ሌላ ሀገር የለንም፣ አንዲት ናት ሀገራችን። የይሁዲ ሀገር አንዲት ናት። ለሌላ ለእስላም ለክርስቲያን ለሌላ ሞልቷቸው ነገር ለእኛ ግን አንዲት ናት። እሷን መጠበቅ አለብን እና 10 ጊዜ 15 ጊዜ ብንጠራ የሆነም ቢሆን ሀገሪቱን ግዴታ ነው ማገልገል። እዚህ ሀገር የተወለዱት ትውልድ ገፍኛ አሁን በውትድርና ለሚሄዱት ሁሉም ከጥሩ ቦታና ለሀገሪቱን ከፍተኛ ግልጋሎት ለማድረግ ነው ሀሳባቸው። ወጣቱ ሁላ ውትድርና ማይሄዱ ሁላ ወደ ውትድርና ለመሄድ እያሰበ ነው። ዳቴዎችን ግን ግዴታ መንግስት እነሱንም ማገልገል አለባቸው። ይሄ በእኔ ባለ ተስፋ ነኝ። እነሱም ደግሞ እንዲካፈሉና እንደኛ ሀገሪቱን እንዲያገለግሉ ለእኛ ብዙ ጥቃም ይሆናል። ሻኻር እዚህ ላይ እስራኤል በአሁን ሰዓት ባለው በኢራን እና በአሜሪካ እንደውም በእስራኤል ራሱ በመካከለኛው ምስራቅ በጣም ውጥረት ውስጥ እስራኤል በጣም በከፍተኛ ደረጃ ላይ በተጠንቀቅ ላይ ነው የምትገኘው። እናንተ እንደ ተጠባባቂዎች የሚሰጣችሁ አንዳንድ መረጃዎች አሉ። በይሄንንስ ሁኔታ እንዴት ታየዋለህ? በመጨረሻ ላይም ህዝቡን ለማረጋጋት የምትለው ነገርም ካለ። አንደኛ ጦርነቱ አላበራም። በዚህ እንግዲህ ህብረተሰቡ ጦርነቱ የጨረሰ ወይም ያለቀ ይመስላል። ብዙ ወታደሮቻችን ጦርነት ላይ ነው ያሉ። ማለትም በጋዛም ሆነ በሌባኖን በሱሪያ ብዙ ወታደሮችን አሁንም እየጠበቁና ሀገሪቱን እየጠበቁና ጦርነቱ አላለፈም አላለቀም። የኢራን ሁኔታ አንደኛ አንድ ሰው ነው የሚያውቀው። እኛ ማለትም ፕሬዚደንት ትራምፕ ነው እንጂ የሚያውቅ ሌላ የሚያውቅም ያለ አይመስለኝ። ግን ሁልጊዜ እንደነበር ነው በዚህ 2 ዓመት ውስጥ ህብረተሰቦች የእስራኤል ነዋሪ በሙሉ ጥንቃቄ ሲያደርጉ ነበር እና የሚመጣ ካለ ወይም የሚሆን ነገር ካለ ያው ጥንቃቄውን መጠበቅና የሚባለውን በፒኮዳ ወረፍ ሚሊዮን እያንን እየሰሙ መጠንቀቅ ያስፈልጋል። ምን እንደሚሆን ማንም አያውቅም አሁን ለጊዜው ማለት ነው። አቶ ሽሎሞ ጥያቄ ካሉት ሻሃርን ልጠይቀው የፈለኩት አሁን ብዙ ጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሉት እንዴት ነው በተደረገው ስምምነት መሰረት ሐማስ የጦር መሳሪያውን ካልፈታ እኛ ተመልሰን ገብተን ጦር መሳሪያውን እናስፈተዋለን ይላልና በወታደራዊ እይታ ይሄ ይቻላል ወይስ ዝም ብሎ ለይስሙላ አባባል ነው? የእስራኤል ወታደር ችሎታውን አሳይቷል። መንግስት ይህን ተወሰነ ይሄ እንደሚሆን እኔ ባለ ሙሉ ተስፋ ነኝ። ወታደሩ ከዚህ ማለትም የእስራኤል ወታደርም ለዚህ ዝግጅት ተደርጓል። ያው እንግዲህ የሚወስነው መንግስት ነው። መንግስት የሚለውን ይሰራል እና እኔ አምናለሁ በዚህ እንደዚህ ችሎታ መኖሩን። ከፊቱም አሁን ነው ሚቀል የታጀቡና የተያዙ ወገኖቻችን ስለሌሉ ስራው ይቀላል ብዬ አምናለሁ። ሌላው ሻኻር እንግዲህ አሁንም ኢራንን ባስመለከተ ኢራን፣ ቻይና እና ሩሲያ በአሁን ሰዓት በኢራን ዳርቻ በባህር ዳርቻ ላይ ወታደራዊ ልምምድ እያደረጉ ነው። በአንጻሩ አሜሪካ እንግዲህ እንዳልከው ፕሬዚደንት ዶናልድ ትራምፕ ገና የመጨረሻ ውሳኔያቸውን አልተናገሩም። ይሄ ሁኔታን ስታየው ምን መስሎ ይታያል? የቻይና እና የሩሲያ ጣልቃ ገብነት ይኖራል ብለህ ታስባለህ? ቻይና ሊሆን ይችላል። ራሽያ ግን ያው እነሱ የራሳቸው ጉዳይ እና ችግር ስላላቸው እነሱ ከዚህ የሚሳተፉም አይመስል። የቻይና ሁኔታ ግን ማንም ልክ አድርጎ የሚያውቅ የለም። ግን ዞሮ ዞሮ ያው የአሜሪካን
የታወቀ ነው የአሜሪካ ችሎታን ሁሉ ስለሚያውቅ እኔ እንደሚመስለኝ ከሆነ ባለፈውም የመጣው እርዳታ ለኢራን ስላልሰጡ ለነዚህም ደግሞ አሁን የተፈለገ ቢሆንም እነሱን ይረዷን ብዬ እኔ አለም ነው አይመስልም። እንግዲህ በእውነት ሻኻር በመጀመሪያ እኔ በግሌ ተጠባባቂ ወታደሮችን በጣም አደንቃለሁ፣ አከብራለሁ። ምክንያቱም ሁላችንም እዛ ስለነበርን ምን አይነት ዋጋ እንደሚከፈል እንደምናውቀው ነው። ከሰሞኑ ጥሪ ደርሷል። የተጠባባቂ ወታደሮች አንዳንዶቹ የደረሳቸው አለ። አሁን በሚቀጥለው ወር አንተ ደርሷል? የጨረስኩት ባለፈው ወር ተኩል ማለት ነው። 620 ቀን ነው እንዳልኩት ያገለገልኩኝ። አሁን የሚጠሩት ወይም መሀል ሀገር ለሚያገለግሉ ነው እንጂ በደንበር ያው እንግዲህ በየአመቱ ፊት እንደነበረው ግን ተቀንሶ ወደ 60 ቀን እንደዛ 50 ወይም 60 ሰው 50 ወይም 60 ቀን ለማገልገል ጥሪት አይቀርም። ይጠሩናል ብያምናለሁ ችግር ካለ። የመጨረሻ ጥያቄ ከመሰናበታችን በፊት ከአሁን የሚወጡ መረጃዎች አሜሪካ በጣም ትልቅ የሆነ የወታደራዊ ካምፕ ጋዛ ውስጥ ልትመሰርት ነው የሚባል አነጋገር አለ። በዚህ ሁኔታ እንዳንተ እንደ ልምድህ እንግዲህ እንደ ተጠባባቂ ወታደርነህ እዛም ሄደ አገልግላል። እስራኤል በዚህ ጉዳይ ላይ ተስማማለች ብለህ ታስባለህ? እኔ በእኔ አስተያየት አይመስለኝም። ማለትም ከውጭ የሚመጡት ልክ አድርገው የእስራኤል ሀሳቧን ሐማስን ጥይት ለማስጣልና ወይም ደግሞ ሐማስን ድርጅት ለመጣል ለእስራኤል ፍላጎት ስላላት የውጭ የመጣ ይሄን ይሰራል ብዬ ነው ያላምነውም። እንግዲህ ጊዜውን አይተን የሚሆነው እናያለን። ግን አላምነውም ይሄ ስራ ይፈጽሙታን ወይም ይጨርሱታን ብዬ አላምንም። ሻኻር ሞላ በእውነት ስለነበረን ቆይታ በጣም እናመሰግናለን። ራስን ጠብቅ ሻኻር ሞላ። ተመልካቾቻችን አሁንም እንግዲህ ደግመን የምንለው የአቶ ሽሎሞ ሞላ ታናሽ ወንድም ነው። ለማስተዋወቂያ ያልነው መልካም ቀን ሻባት ሻሎም ይሆንል። መልካም ቀን ሻባት ሻሎም ለሁላችሁ። እንደሞ ቀጥታ ወደ ጋዜጠኛ ፋሲል ለገሰ እናልፋለን። አቶ ተስፋዬ አብረን ቆይና ከሱ ጋር በመናገር ውይይት አብረን ተሳታፊ እንድትሆን በትህትና ለምናለው። ጤና ይስጥልኝ አቶ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። ሰላም ነህ ወይ? ሰላም ነው። ሰላም። ትራምፕና ኻሜናይ እየተቃቀፉ ነው እንዴ አቶ ፋሲል? ከማን ጋር ነው የሚተቃቀፉት አቶ ሽሎሞ? እርስ በራሳቸው ነዋ እንደዚህ ተፋቅረው ሰላም አድርገው እንደው እንደዛ ነው ወይስ እንዴት ነው? ወይስ የጦሩ ከበሮ እየተመታ ነው ያለው? የትኛው ይሻለናል? እንግዲህ ከዛሬ በኋላ አቶ ሽሎሞ የምናውቀው ስለሆነ የሚታየኝ በዛሬው ዕለት ጄኔቭ ውስጥ ስዊዘርላንድ የአሜሪካ ተደራዳሪዎችና የኢራን ተደራዳሪዎች ተገናኝተው ይወያያሉ። በሁለቱም ወገን በኩል ጥሩ አስተያየቶች እየተሰነዘሩ ነው። በአንጻሩ ግን እንደምንሰማው ከሆነ ነገሩ ሌላ ነገር ነው። አሜሪካ ያቀረበችው ጥያቄ ምንም የተቀበለችው በቂ መልስ የለም። ኢራን አክራሪ መሆኗ እንደቀጠለች ነው። አሜሪካም ከብዙ ጊዜ እና ከብዙ ዓመታት በኋላ የኢራን መንግስትን ውሳኔ ፕሮሰስ ወይም ሂደት የተረዳች መስሎ ይታያል። የኢራን መንግስት ሎጂካሊ በሆነ ሁኔታ አይደለም ውሳኔ ላይ የሚደርሰው፣ በእምነት ነው ውሳኔ ላይ የሚደርሰው። እንደዚህ ይሆናል ብሎ በማመን ውሳኔ ላይ የሚደርሰው። እስራኤልን እናጠፋለን ካለ የእነሱ እግዚአብሔር አላህ ትእዛዝ ሰጥቷል ብሎ ነው የሚያምነው። ስለዚህ እንደዚህ አይነቱን አመለካከት ከምዕራብ ሀገሮች ዲሞክራሲ ከሚከተሉ ሀገሮች ጋር አመሳስሎና ያይዞ ለመሄድ ስላቃተ አሜሪካ ይህን ነገር ብላ ስለገባት ነገሩን ኢራናውያን በየጊዜው ድርድሩን ለማዘግየት የሚያደርጉትን እንቅስቃሴና መንገድ በቀላሉ ተቀበለው ስለታየ አቶ ፋሲል ከወዲሁ ስቱዲዮ ከመግባታችን በፊት አንድ ያየሁት ዜና አለኝና ኻሜናይ ያለው ነገር አለ። የአሜሪካ መርከቦች ከመጡ በሁርሙዝ የሚባለው አካባቢ እዛ ላይ እና ሰምጣቸዋለን። ከዛ ውጭ ደግሞ ራሳቸው ደግሞ ይሄ አብዮት ጋርድ የሚባለውን ለከው እዛ አካባቢ ደግሞ ስልጣን እየሰለጠኑ ነውና በአጠቃላይ ደንበሩን ያን አካባቢ ዘግተን እኛ እንደፈለግን እናደርጋለን የሚል
ዛቻ ሁሉ ይሄ ሁሉ ዛቻ የሚያዋጣ ነው? አንዳንድ ጊዜ ሳዳም ሁሴን ከመገርሰሱ በፊት እና ታሪክ አዚዝ የሚባል የውጭ ጉዳይ ሚኒስትር ሲናገሩት የነበረው ያን ትንሽ አስታወሰ። አቶ ፋሲል እንዴት ታየዋለህ አንተስ? ለውጥ የለውማ፣ ተመሳሳይ ነው። እርግጥ ሳዳም ሁሴን እና ኢራቅ ትንሽ ሎጂክ ነበራቸው ትንሽ፣ ግን መንገዱና አካሄዱ አንድ ነው። ምንም ለውጥ የለውም። ሀሚናይ በአመለካከታቸው በልባቸው አላሃቸው የነሱ እግዚአብሔራቸው መጨረሻ ላይ ይረዳኛል፣ አሜሪካን አወድማለሁ፣ እስራኤልን አወድማለሁ ብለው ነው የሚያስቡት። የአላህን መንገድ እየተከተልኩ ነው ብለው ነው የሚያስቡት በሺህ እምነት መሰረት እምነታቸው እና በሆርሙዝ ወሽመጥ አካባቢ የባህር ወሽመጥ አካባቢ የሚደረገው እንቅስቃሴ ላይ አሜሪካን መርከቦች እናሰማለን ብለው በዛት የመጀመሪያ ጊዜያቸው አይደለም። አንድ ጊዜ የመጀመሪያ ጊዜያቸው አይደለም። አቶ ሽሎሞ ደጋግሞ ሲሉት የነበረው ነው። በተንታኞችና በዘጋቢዎች ግምትና አመለካከት ሀሚናይ አሁን ቢሆን ፊልም ውስጥ ናቸው ያሉት እና ያለውን ተጨባጭ ሁኔታ በሚገባ ሊገባቸው የቻለ መስሎ አይታይም። በዚህ ምክንያት ነው የሚወስኑት ውሳኔና የሚያቀርቡት ሀሳብ ምንም ሳይኖራቸው የመደንፋቱ ሁኔታ። ኢራን እኮ በ15 ቀን ጦርነት አቶ ሽሎሞ አንተም በተደጋጋሚ ዘግበዋል። ኢራን እኮ 12 ቀን ጦርነት እንዳልሆነች ሆና ነው የተመታችው። ግን ምንም ነገር እንዳልደረሰ ሲደርጉ የሚወራው ወሬና ኢራን ይህን ለማስመሰል ታደርገው ጥረት ተረጋግጧል። ይኸውም ደጋፊዎቿ ሂዝቦላም ሆነ ሀማስ ምንም አይነት እርምጃዎችን መውሰድ የማይችልበት ደረጃ ነው ያለው። እስራኤል በተደጋጋሚ ሁኔታ ሊባኖስ ሲደበድባል። እስራኤል በተደጋጋሚ ሁኔታ አዛኔው ለመያዝ እየተዘጋጀች ነው። ከዛ አልፎ ተርፎ በሶሪያ ድንበር አቋርጣ መውሰድ እስራኤል መከላከያ 40 ኪሎ ሜትር ሶሪያ ውስጥ ተቀምጧል። እዚህ ላይ በጣም ገባ ወጣ ያሉ ዘገባዎች ነው የሚወጡት አቶ ፋሲል እና ነገ ላይ የሚያደርጉት በጀኔቫ ማሰለ ባልሳሳት የሚያደርጉት ውይይት ጀኔቫ ላይ ነው የሚደረገው ስብሰባውና ከዛ ስብሰባ የሚጠበቀው ምንድን ነው? ኢራኖች አቋማቸው በአጠቃላይ እነሱ የሚፈልጉት የኒውክሌር ቦምብ ፕሮግራሟን ብቻ እችን ነጥለው የሆነ ነገር ጊዜን ለማዘን ልክ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ እንደሚሉት ኢራኖች ውሸታሞች ናቸው፣ ኢራኖች እያታለሉህ ነው፣ ኢራኖች ጊዜን መግዛት ነው የሚፈልጉ እንጂ እውነት ዲል ሊያደርጉ አልመጡም ብለው ጠቅላይ ሚኒስትር ትራምፕ እንደተናገሩት ሲሆን ትራምፕ ደግሞ በዛሬው ጠዋት ያወጡት መረጃ ኢራኖች ዲል ለማድረግ ይፈልጋሉ፣ ዲል ካላደረጉ ምን እንደሚያጋጥማቸው ያውቃሉ ሲሉ ተናግሯል። ስለዚህ ማንኛውን እንመን? ሁሉንም እመን። እንዴት አድርገው ሁሉ ማመን ይቻላል? አቶ ፋሲል አንዱ ሁለቱ ብቻ ከሆነ አታስቀምጥ። ሁሉንም በአጠቃላይ ወጣ ስንመለከት ፕሬዚደንት ዶናልድ ትራምፕ የሚሉት ጠቅላይ ሚኒስትሩ የሚሉት በአጠቃላይ ጦርነት ከመሄድ ይልቅ በስምምነት እድል ሰጠናቸዋል። ባለፈው ጊዜ ሰጠን ነበር። ከዛ መልስ ስላሰጣችሁ ተደብድባቸዋል። አሁን ደግሞ ሁለተኛ እድል ሰጠናል። ሁለተኛ ስብሰባ እያደረግን ነው፣ ተጠቀሙበት እና ውስጥ ለውስጥም ሽሎሞ በኢራን አሁን ያለው መንግስት ከስልጣን ካልወረደ ምንም አይነት ሰላም ሊመጣ አይችልም። አሁን ያለው መንግስት በስልጣን ላይ ያለ በምንም ሁኔታ ተኩስ አቁም ስምምነቱ ረጅም ጊዜ ሊቆይ አይችልም። የተኩስ አቁም እኮ ስምምነት ቢፈረም ነው ብለህ ኦኬ የሆኑትን ችግሮች ቢያቃልሉ ግን ኢራኖች ደጋፊ አግኝተዋል። አቶ ፋሲል ታሊባኖች አለናችሁ እኛ እናድናችኋለን እያሏቸው ነው። አንተታቸው ወተር ዝንቦች እንደምትላቸው እኮ ተመሳሳይ ናቸው። ታሊባኖች በነፃ ያንን ሀገር በባይደን ተቀብለዋል። እንደ ልባቸው ይወጣሉ ይወርዳሉ። ግን ምንም ነው ታሊባኖች እንደ ወተር ዝንቦች ናቸው ብሎ መናቅ አይቻልም። አቶ ፋሲል የአሜሪካን ወታደር አባረዋል፣ አሸንፈዋል ማለት ይቻላል። እንደ ሀገር ሆነው ወደ ሌላ ሀገር ሄደው ከታሊባን ከእስራኤል ሊዋገድ ይችሉበት ሁኔታ የመነመነ ነው ለማለት ነው እንጂ በሀገራቸው ውስጥ በደረሰባቸው ውጊያማ አባረዋል ሁሉም። ኦኬ ወደ አዛ ከመምጣታችን በፊት ስለ ወንድማችን ለአቶ ተስፋዬን ጥያቄን ይህን አጀንዳ በተመለከተ አቶ ተስፋዬ ጥያቄ አለ ለአቶ ፋሲል? አዎ ጤና ይስጥልኝ በድጋሚ ፋሲል። እንግዲህ እንደኔ አመለካከት ነገሩ ያከተመለት መስሎ ነው የሚታየው። ያው ድርድሩ ኢራን ወታደራዊ ልምምዷ ላይ ነች። አሜሪካም ወታደራዊ ኃይሏን በከፍተኛ ያጠናከረች ነው። እስራኤልም በከፍተኛ ተጠንቀቅ ላይ ነች። እንደውም ከሰሞኑ በሊባኖስ የሚደረገውን ታይቶ ይሄ ድርድር ለምን አስፈለገ ብለህ ታስባለህ ፋሲል?
ይሄ ድርድር ያስፈለገበት አንደኛውና ትልቁ አመለካከት ፈሪዎቹን የምዕራብ ሀገሮች ከስርዓታቸው ትንሽ ገደል እንዲሉ ለማድረግ ነው። ይሄው ሞክረንላቸዋል፣ ይሄው ታግለንላቸዋል፣ ይሄው ጥረት አድርገናል፣ አልተሳካለት። እነሱም ብቻ ሳይሆን አጨብጫቢዎች ናቸው ደግሞ አሉ። ቱርክ፣ ካታር የመሳሰሉ ሀገሮች እጃቸውን እያስገቡ እያወጡ ነው። ለእነሱም ደግሞ ይኸው አማራጭ የለም። በእናንተም አማካኝነት የተደረገው ሽምግልና ውጤት ሳያገኝ ቀርቷል። ስለዚህ አማራጭ የለም፣ የምንወስደውን እርምጃ ከውጭ ሆናችሁ ደግፉልን ወይም ከውስጥ ሆናችሁ ደግፉልን የሚል አመለካከት በአሜሪካ በኩል ለማግኘት ነው። አሜሪካ እንዳልከው የወሰነች መስሎ ነው የሚታየው። ትላንትም ሴናተር ሊንዝ ግራም እስራኤል በወጉያችሁ ላይ ሽሎሞ አቀርበዋል። በመግባት እስራኤል በውይይት ላይ ይገኛሉ። ሊንዝ ግራም የፕሬዚደንት ዶናልድ ትራምፕ የቅርብ ወዳጅ ናቸው። የውጭ ግንኙነቶችን በሚያስመለክት ሁኔታ ላይ ብዙ ጊዜ ከፍተኛ ተሳትፎ የሚያደርጉ ሴናተር ናቸው። ስለዚህ ጊዜው እየደረሰ ነው የሚለው አመለካከት እየመጣ ነው። ኢራን እንግዲህ ይህ እርምጃ ከተወሰደ ለመጀመሪያ ጊዜ የኢራን መንግስት በስልጣን ላይ ያለው መንግስት የሚኖሩበት ወይም የማይኖሩበት ሁኔታ ይፈጠራል ማለት ነው። እዚህ ላይ አቶ ፋሲል የመጨረሻ ጥያቄ ኢራንን በተመለከተ ከዚህ ጋር ተያይዞ አንድ ሊባኖስ የምጠይቀው ጥያቄ አለ። የአሜሪካ ኤሮፓ ውስጥ ከፍተኛ የሆነ ተቃውሞ ሰልፍ ተደርጎ ነበር ለመጀመሪያ ጊዜ። በተለይ የአልጋ ወራሹ የኢራኑ የድሮ አልጋ ወራሽ ያዘጋጀውና በጣም በብዙ ሺህ የሚቆጠሩ ሀገሮች በዓለም አቀፍ ደረጃ ወጥተው ነበረና ይሄ ሞራል ይሰጣል ወይስ ለኢራን ተቃዋሚዎች ለሀገር ውስጥ ተቃዋሚዎች ይረዳን ወይ? ይሄ አንዱ ጥያቄ ነው። ሁለተኛው ከዚህ ጋር ተያይዞ ደግሞ አቶ ፋሲል የሊባኖስ መንግስትና የእስራኤል ሀገር መንግስት ትራምፕ ከፍተኛ ግፊት እያደረጉ ነው። በተለይ ሊባኖን ላይ የደህንነት ስምምነት እንዲያደርጉ ሂዝቦላም አልቃወምም ብሏል። ያ ማለት ሂዝቦላ ካልተቃወመ ከጦርነቱ ሊሳተፍ አይችልምና አሜሪካና እስራኤል ኢራንን እንደፈለገ ማድረግ ይችላሉ ማለት ነው። ሂዝቦላ አልሳተፍም ማለቱን እንደ እውነት አድርጌ መቁጠር አንችልም። ግን በአጠቃላይ ሁኔታ ሰላማዊ ሰልፍ ስላልከው አይተን የማናውቀው ሰላማዊ ሰልፍ ላይ ተካሄደው እንደሚባለው ከሆነ ብዙዎቹ ዜና ምንጮች እንደሚጠቁሙት ከሆነ 250 ሺህ ሰላማዊ ሰልፍ ተሳትፈው ሰላማዊ ሰልፉ ላይ አልጋ ወራሹን ታይተዋል፣ ንግግር አድርገዋል። እንደውም አልጋ ወራሹን ከብዙ ጊዜ ወዲህ ለመጀመሪያ ጊዜ በሲኤንኤን በክርስቲያን ማንፓወር ቃለመጠይቅ ሲደረግላቸው ለማየት ችለናል። ይህ ሰላማዊ ሰልፍ ለፕሬዚደንት ዶናልድ ትራምፕ ከፍተኛ ድጋፍ እንደሚሰጡ ጥርጥር የለውም። ፕሬዚደንት ዶናልድ ትራምፕ ከጎኔም በአውሮፓ በአሜሪካ የሚኖሩ ኢራናውያን አሉ። ስለዚህ በእነሱ አማካኝነት መንግስትን ማስለወጥበት ደረጃ ሊደርስ ይችላል የሚል አመለካከት ሊኖራቸው ይችላል። ኦኬ፣ አቶ ተስፋዬ ስለ አዛ መጀመሪያ ጥያቄ ለአንተ ልስጥና ከዛ ነው እጠይቃለሁ። አቶ ፋሲል እንግዲህ በአዛን ባስመለከተ ያው የሰላሙ ምክር ቤት በፊታችን ሐሙስ የኛ ወኪል ሆነው የሚቀርቡት ያው የውጭ ጉዳይ ሚኒስትር ጊዶን ሳር ናቸው። ከዚህ የመጀመሪያውን በመሆኑ እንግዲህ ካለው ድርድር ጋር ምን አይነት ውጤት እንጠብቃለን? ፋሲል ይህን ያህል እንኳን ተስፋ ውጤት የምናገኝበት ስብሰባ ሊሆን ይችላል ብዬ አላምንም። ጠቅላይ ሚኒስትሩ ባለፈው ሳምንት አሜሪካ ሲሄዱ ደግሞ ወደ አሜሪካ እንደማይሄዱ አስታውቀዋል። ጠቅላይ ሚኒስትሩ አሜሪካ መመላለስ ላይ ትልቅ ትችት አለባቸው። ነገር ግን በትችቱ ምክንያት ሳይሆን ከዚህ ስብሰባ ላይ ማግኘት የማይፈልጓቸውን ሰዎች ስለሚኖሩ እጅ መጨበጥ የማይፈልጉም ይባላል። ምሳሌ እንዳርገዋል። ምሳሌ እንደ ሴብራት በዛሰናገር አቦማችን ይወጣል። እንግዲህ የስብሰባ ዋና ዓላማ ፕሬዚደንት ዶናልድ ትራምፕ የቀመሩት ስብሰባ ዋና ዓላማ በተቻለ መጠን እርዳታ በማሰባሰብ አዛን መገንባት የሚቻልበት ሁኔታ ያፈልግ ነው። አዛን የሚገነባውም ትጥቁን ሐማስ ከመጣ ነው። ይህንም ለማድረግ በየቦታው ከፍተኛ ጥረት እየተደረገ ነው። አቶ ፋሲል እዚህ ላይ በእውነት አንዳንድ ጊዜ አዛን በተመለከተ እኛ ራሳችን ብቻ እያነጋገርን ነው ማለት እችላለሁ። ምክንያቱም አሁን ራፊያህን በሩ ከተከፈተ በኋላ በጎማ ማህተም የሚወደው የፍልስጤም ርዕሰ አስተዳደር ማህተም ነው። አቶ ፋሲል ይሄ አንዱ ጥያቄ ነው። ለምን እንዴት ሊሆን ይችላል? ርዕሰ አስተዳደር የፍልስጤም ርዕሰ አስተዳደር የለም እያልን እኛ ዛቻ እንዘታለን። ሁለተኛው ደግሞ አሁን
ከከፍተኛ ስፖንሰር በሆነ አቀርባ ያለችው ኳታር ናት። አዛን እንደገና ለማዳን ማለት ነው። ኳታር ትልቋ ስፖንሰሩና ከቀረበች የሐማስ ስፖንሰርነትም እየቀጠለ ነው አቶ ፋሲል። ምክንያቱም ኳታሮች ሐማስን ለማዳን የሚያደርጉት ነው። ከዚህ ተያይዞ ለምሳሌ የፖለቲካ ጥያቄ አለ። በትላንትና በውድለት የካቢኔው ውሳኔ ያይር ላፒድ ያቀረበውን ህግ ኳታር የጠላት ሀገር ናት በሚሉበት ጊዜ ይሄ መንግስት ውድቅ አደረገው። ምን ማለት ነው ይሁሉ ነገር? ኳታር ዳኝ ናት ብለን ተቀበልን ማለት ነው አቶ ፋሲል? እኔ ፋክቱን ነው ማቀርብልህ አንተ እንድትመልስልኝ ስለፈለኩ። ፋክቱን አቀረብክ። እኔ ደግሞ ማብራሪያውን ሰጣለሁ። የኔ ስራ ደግሞ ማብራሪያ መስጠት ነው። አንተ ፋክቱን ሰጣለህ። ስለዚህ ፋክቱ እንደዛ ነው የሚባለው። በአንጻሩ ግን ሲብራራ ደግሞ የሆነበት ምክንያት ራሳቸው ያይር ላፒድ ከአንድ ዓመት ተኩል በፊት ፓሪስ ውስጥ ከካታር ጠቅላይ ሚኒስትር ጋር ተገናኝተው ሁሉ ተወያይተዋል። አሁን ካቢኔውን ነው እነሱ እኮ ታዲያ እነሱ እኮ ቢወያዩም እኮ ኳታር እኮ ገንዘብ በጀልባ እየሰጠች በመርከብ እየሰጠች በጆንያ እየሰጠች ምን ማለት ነው? 7 ቀን 10ኛ ወር 23 ዓመተ ምህረት እኮ በደል ደረሰብን፣ ማት ወረደብን። ካታርን በማስመልከት ያለው አመለካከት ብዙዎቻችን አይጥም። ለማን ነው የማይጥመው አቶ ፋሲል? ለማን ለማን ነው ይህ አመለካከት? በዲፕሎማቲካው ችግር ስለተወጠረ ነው የሚል አመለካከት አለ በመንግስት በኩል። ስለዚህ ሁላችን ባንወደውም የያይር ላፒድም ወገን ሆነ የተካሰበ ቤንያሚን ኔታንያሁ ወገን ከተግባራዊ የዋለው እያየን ነው። አሜሪካ ካታር ጋር ከፍተኛ ግንኙነት ነው ያላት። ካታር እስራኤልን የምትጠራ ሀገር ነች። አክራሪ እስላሞችን የምታዘጋጅ ሀገር ነች። ለሐማስ መኖሪያና መደበቂያ የሰጠች ሀገር ነች። በአንጻሩ አሜሪካ በካታር ውስጥ ከመካከለኛው ምስራቅና ፋርስ ባህረ ሰላጤ መጀመሪያውና ትልቁ የጦር ሰፈር ይገኛል። በእነዚህ ሁኔታዎች ምክንያት እስራኤል ወጣ ገባ እያለች በጥሩ ዲፕሎማቲካዊ ትግል መታገል አለባት። ስለዚህ ዝም ብሎ ተነስቶ አልፈልግም ማለት አልፈልግም ቢባል ካታር አስገባም ማለት ከሰላማዊ ሸንጎ ትውጣ ማለት ነው። ካታር እንደሚባለው ከሆነ ብንጠላትም ባንወዳትም ታጋቾቻችን በሰላምና በንጹህ ሁኔታ እንዲመለሱ ከፍተኛ ጥረት አድርጋለች ይባላል። ተመራርማለች እና አቶ ፋሲል የኛ መንግስት ተናጋሪዎች በተለይ ኳታር ጠላታችን ናት፣ ኳታር እግሯን እዛ ታስገባም ሲባል የነበረው አሉባልታ ሆነ ማለት ነው። አቶ ስሎሞ የመንግስት ተናጋሪዎች ብቻ ናቸው። ያይር ላፒድ ህግ ላቀርባላ ነው። እኔ አሁን ይኸውልህ እኔ የምናገረው አሁን የመንግስት ገዡ መንግስት ነው። አንተ ሩጠህ ወደ አቶ ያይር ላፒድ ተዳለው ተቃውሞ እኔ የምልህ የመንግስት ተናጋሪዎችን ነው የምልህ። ተናገርኩ እኮ ለተመልካቾቻችን እንደገና ግልጽ ለማድረግ ካታርን በማስመልከት ያለው አስተሳሰብ በእስራኤል ህዝብ ዘንድ የተወደደ ነገር አለ። የካታር እጅ መግባት ጣልቃ መግባት ማንኛውም የእስራኤል ህዝብ ተወላጅ እስራኤላዊ ዲሞክራሲ አካላት የሚከተል ሁሉ የማይፈልገው ነው። ነገር ግን ዓለም አቀፍ ዲፕሎማቲክ ጉዳይ ምክንያት ካታር እጇን እያስገባች ነው። ይህ ካታርን የሚቃወመው እንዳትገባ የሚቃወመው ወገን በቀኝ ክንፍም አለ፣ በግራ ክንፍም አለ። መሪዎቻችንም በግራም ሆነ በቀኝ የማይደግፉት ነው። በጭራሮ አቶ ፋሲል ኳታር አለች፣ ትኖራለች፣ አብራናለች፣ የትም አትሄድም። እሷ ስፖንሰርነቷን ትቀጥላለች። ሐማስም እንዳለ ነው ያለው። የሐማስ የጦር መፍታት የሚለው መቼ እንደሆነ ሲቆይተን የምናየው ይሆናል ማለት ነው። አቶ ስሎሞ ይሄ የአቶ ስሎሞ ሞላ የዛሬው ዜና አቅራቢያችን እና ፕሮግራሙ መሪያችን አመለካከት ነው። ይሄን አመለካከት ደግሞ ትንሽ ለውጥ ያለ ነው። በዚህ እናጠቃልለው አይሻልም? ኖ አይደለም አቶ ፋሲል፣ አሁን ሐማስ እስካሁን ድረስ የጦር መሳሪያውን አልፈታም። ይፈታን ነው አሁን አቶ ስሎሞ አሁን ሁለተኛው ዙር ላይ ያለ ነው። ከ3 ወር በኋላ ከ4 ወር በኋላ እንበል ግዳጅም ሆኖ ሰላም ሐማስ ትጥቁን ከፈታ ምን ይባላል? ስለዚህ አንተ ይፈታን ብለህና ታምናለህ? አዎ አምናለሁ። እሺ በዚህ እንጨርሰውና አቶ ፋሲል ከ4 ወር በኋላ እንደገና መልሰን እንነጋገራለን። ለምሳሌ አምናለሁ። ነገር ግን በስርጭት ያለ መቀጣ ስርጭት ላይ እንደ ቁማር መያያዝ አንችልም። ገባህ? ስለዚህ
ውጭ ስትወጣ እንነጋገራለን። ለማንኛውም አምናለሁ አርዳታንም በዚህ እሺ ቆይተን እናየዋለን። አቶ ፋሲል እኛ በእርግጥ ሁላችንም ሐማስ ከድረገጽ እንዲጠፋ እንፈልጋለን። የጦር መሳሪያው እንዲፈታና ያዛ ህዝብ ከሐማስ ጋር ተፋትቶ እንደገና አዲስ ህይወት እንዲጀምሩ ተስፋ እናደርጋለን። ግን ነገሮች ውስብስቦች ናቸው። እንግዲህ አቶ ፋሲል አብረህን ስለቆየ በጣም እናመሰግናለን። መልካም ቆይታ። ነገ ወዲያ መልሰን እናገኛለን። እግዚአብሔር ይስጥልን። አመሰግናለሁ። ደህና ቆይታ። አሁን ደግሞ የሃይማኖት አባት መስመር ላይ ስላለ ወደ እሱ ነው ያለን። ጤና ይስጥልን አቶ ተስፋዬ። አቶ ተስፋዬ ኦኬ። አቶ ተስፋዬ ወደ አንተ ልመለስ። ተቋረጠብን። አቶ ተስፋዬ አለ እኛ ጋር ነህ? ተስፋዬ የሃይማኖት አባት መስመር ላይ እስከሚመጣ ድረስ አንተ ልመለስና አሁን በፊታችን በቅርብ ጊዜ የሚደረገው ሰላማዊ ሰልፍ ማንም ያዘጋጀው? አቶ ተስፋዬ እንግዲህ ያው ወላጆች ናቸው። ከወላጆች ጋር አብረው የተሳተፉ በጎ አድራጊዎች ሃይማኖት የኛ ነች የሁላችንም ነች የሚሉ ብዛት ያላቸው ወጣቶች እንደሚመጡ ነው የምናደርገው። ያው ከተሳታፊዎቹም አንዱ እኔ ነኝ። ከምናዘጋጀው ውስጥ እንግዲህ ኢየሩሳሌም ከተማ የጠቅላይ ሚኒስትር ቢንያሚን ቢሮ ፊት ለፊት እዛም አሊያና በክሊታ ቢሮ ፊት ለፊት ያው አንድ ለአንድ የተያዙ ስለሆኑ እዛ አካባቢ የእግር ጉዞ እናደርጋለን። ከኢየሩሳሌም መግቢያው እስከ ቢሮው ድረስ የእግር ጉዞ ይደረጋል። ከዛ በኋላ እንግዲህ የወላጆች ጥሪና የወላጆች ጥያቄ ነው የሚሆነው። ከዛ በኋላ የሚሆነውን እንግዲህ መልሱን ወጥተው ቢነግሩንም ብዬ ነው የምገምተው። ምክንያቱም በአሁን ሰዓት ሁሉ ነገር በጠቅላይ ሚኒስትር እጅ ላይ ነው ብዬ ነው የማምነው። እንግዲህ እሳቸው የራሳቸው የሆነ ውሳኔ መወሰን አለባቸው። የፖሊስ ልዩ ምርመራ ክፍል ይሄንን ሰነድ ወስዶ ቢመረምርም እስካሁን ድረስ ምንም አይነት ውጤት አላመጣም። ረጅም ጊዜ ነው የወሰደበት። የኛና የወላጆች ጥሪ የሚሆነው አሁን ሻባክ ወይም ደግሞ የሀገር ውስጥ የደህንነት ሚኒስትር እነሱ እንዲገቡና ስራቸውን እንዲሰሩ ነው። የራሳቸው የሆነ ልዩ ቴክኖሎጂ አላቸው። እንደገናም ደግሞ በአጭር ጊዜ ውስጥ ውጤት ያመጣሉ ብለን እየጠበቅን ነው። አቶ ሽሎሙ ኦኬ። እስቲ ቆይ አሁን ምናልባት የሃይማኖት አባት መስመር ላይ ካለ ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን አቶ ሾሎሞ፣ አቶ ተስፋዬ እንዲሁም ተመልካቾቻችን ሁሌው እየጠራን ስናነጋግርህ ፈቃደኛ በመሆን እናመሰግናለን። እስቲ አሁን የዚችን ልጅ ሁኔታ አንተ ባለፈው ከተነጋገርን በኋላ የሰማኸው ነገር ካለ አዲስ ነገር ካለ የምታሳትፈን ነገርና ለእኛና ለተመልካቾቻችን። እሺ አቶ ሾሎሞ፣ በቅድሚያ ኢቲቪ ቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ያለውን መረጃ ለህብረተሰቡ ስለምታሳትፉልን ስለምታስተላልፉልን በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ያው እንግዲህ ሁሉም እንደሚያውቀው የሃይማኖት ጉዳይ በእርግጥ ብዙ አዲስ ነገር ይሄ ነው የሚባል የለም። ይሰማል? እየሰማን ነው። ያዳመጥነው የለም። ያው ህዝቡ እንደሚያውቀው እናንተም እንደምታውቁት ከፖሊስ ወደ ለሀብ 40 ሻሎች ተላልፎ ነበረ። እነሱም እንግዲህ ባለፈው ምንም ነገር አልነበረም፣ ምንም አይደውሉም ነበር። አሁን በቅርቡ ያው እኛ ያለንበት ጻቴሻ ድረስ መጥተው እየሰሩ እንደሆነ እና ስለ ስራው ውጤት እስካላገኙ ድረስ መናገር እንደማይፈልጉ ነው የነገሩን። ምን ማለት ነው? ውጤቱ ሲመት የሚሰሩትን ስራ ከሞላ ጎደል ምን ያህል ሰው ከህዝብ ምርመራው ላይ እየሰራ እንደሆነ ያሰራራቸውን ያው ዲቴሉን ገብተው ውስጥ ባይኑ ለእናንተ በተለይ ለጠበቃውን አዲስ ጠበቃዎች አሉና በእነሱ አማካኝነት ጥያቄ እየቀረበላቸው። ምክንያቱም አንዱን ፋይል ዝም ብለው ወደ ጎን አስቀምጠው ስራ ሲበዛባቸው ሊረሱትም ይችላሉ እና እየሰሩ መሆናቸው በምን እርግጠኛ መሆን እንችላለን? እውነትህን ነው። ምንም ማረጋገጫ የለም። ያው ጠበቃዎቹ ጋራ ቀጠሮ ይዘዋል ለመነጋገር ያለውን ነገር። ከኛ ጋር ግን ያሉን ያው 16 ሰዎች የኛም አንዱ ኢትዮጵያስ ነው መጥቶ የነበረው የኢትዮጵያዊ ነው፣ ፖሊስ አባል ነው የለሀብ የሚሰራ 16 አባላቶች ይህንን ቲክ ብቻ ይዘው ይህንን መዝገብ ብቻ ይዘው እንደሚሰሩና ይሄ በቃ እንደ ሀገርም ለነሱም በቃ ትልቅ ፈተና እንደሆነባቸውና ይሄን ነገር ውጤት ሳያገኙ
እንቅልፍ የለንም ነው ያለኝ። እንግዲህ እሱ እና እየሰራን ነው፣ በጣም ከልብ እየሰራን ነው፣ እንደ ትልቅ ነገር ተይዞ እየተሰራ ነው። እናንተ በቃ ይሄን ነገር እንድትረጋጉ ብለን ነው የመጣ ነው። ግን ሁሉን ዝርዝር ነገር የሰራነውን ይሄ ነው ብለን መናገር አንችልም ነው ያሉን። ባለፈው ጠቅላይ ሚኒስትር ቢንያሚን ኔታንያሁን አግኝታችሁት ነበረ። በጸጋ አማካኝነት ፎቶም ተነስታችኋል። እንዲሁም ቤንግቪርንም አግኝታችሁት ነበረ። ከሁለቱ ቢሮዎችስ የምትሰሙት ምንድን ነው? ምንም ይሄ ነው የሚባል ነገር የለም። ጠቅላይ ሚኒስትሩም ጋር ሆነ ቤንግቪርም ከሌሎች ሚኒስትሮችም ጋር ከፕሬዝዳንቱም ጋር አሉ ከሚባሉ ሚኒስትሮች ጋር ካላያና ቅሊጣ ሚኒስትሩም ጋር ከሁሉም ጋር ተገናኝተናል። እስካሁን ጠቅላይ ሚኒስትሩም ቢሆን ያው ጥያቄያችን አንድና አንድ ነበረ። እንዲያውም እሳቸውን ለማግኘት በጣም በትልቅ ተስፋ ቸኩለን እስከምናገኛቸው ድረስ ፍትህ ይገኛል ብለን ብዙ ተስፋ ጥለንባቸው ነበር። ስንገናኝም ደስ ብሎን ያው ሻባክ እንዲገባ ጠይቀን ሻባክ ይገባል አይገባም የሚለውን ነገር ጠይቄ ህጉን መርምሬ በዶክተር ጸጋ አማካኝነት መልስ እሰጣለሁ ብለው ነበረ። እስካሁን ይሄ ነው የሚባል መልስ የለም። ዶክተር ጸጋም ጋር ደውለንላታል፣ ደውዬላታለሁ። አዲስ ነገር ቢኖር እነግራችኋለሁ፣ አዲስ ነገር የለም ነው የተባለው እና ምንም ይሄ ነው የሚባል አንድ መልስ አላገኘንም አቶ ሽሎሞ እስካሁን ድረስ። ሌላው አሁን ቅርብ ጊዜ ሰላማዊ ሰልፍ እያደረገ ነው እና አንድ ደቂቃ ስላለችን ያችን ደቂቃ ተጠቀምና እስቲ የምትለው ነገር ካለ። እሺ አመሰግናለሁ። እችን ደቂቃ በመጠቀም እንግዲህ ለህብረተሰቡ ማሳስበው ያው እኛ ያለንበት ከባድ ይሄ ነው ብዬ እኔ በአማርኛ ወይም በቃላት ልገልጸው የማልችለው ነገር ነው። ልጅን ያህል ነገር ከጎን ተለይቶ 2 ዓመት ድረስ መቀመጥ እጅግ በጣም እንደ ግርሳት ነው እውነቱን ለመናገር የሚያቃጥለውና ሁሉም እያንዳንዱ ህብረተሰብ እንዲያው ችላ ባይል የእያንዳንዳችን ልጅ ተጠልፋ ቢሆን ኖሮ ከጎናችን ዛሬ ልጆቻችን ከጎናችን ስላሉ ነገ ይሄ ፈተና በእኛ ላይ አይደርስም ብለን ማሰብ ከንቱነት ነው ብዬ ነው የማስበውና ሁሉም ህብረተሰብ እኛ እውነት መርካቶ ቅሊጣ 1000 ምናምን ሰው አለበት ቦታ ብቻችንን ልጃችንን በመጠበቅ በህይወታችን ከባዱን ጊዜ በፈተና እያሳለፍን ነውና ሁላችንም ነገ ምን እንደሚገጥመን አናውቅም። የፈተናው ሁኔታ ሊለያይ ይችላልና ሁላችሁም ወላድ የሆናችሁ ልጅ ያላችሁ እህት ወንድም ያላችሁ የልጅ ልጅ ያላችሁ ሁሉ ስለ እግዚአብሔር ብላችሁ በዚያ ቀን ተገኝታችሁ ሃይማኖትን ከተጠለፈችበት ቦታ እንድትወጣ ድምጽ እንድትሆኗት ስል በእግዚአብሔር ስም ጥሬን አስተላልፋለሁ። በ25 ሁለተኛው ወር ከቀኑ 1 ሰዓት እስከ 6 ሰዓት ድረስ ኢየሩሳሌም በከነሴት ፊት ለፊት። እሺ አቶ ተስፋዬ እግዚአብሔር ያጠናክራችሁ። ሁሉም ቢሆን በእውነት ልቡን እየከፈተ የተወሰነ ደቂቃ ከቤቱ የሚጾለተውም እየጾለተ መጥቶ የሚሳተፈውም እንዲሳተፍ እኛም የጥሪው ተሳታፊ እንሆናለን። አብረን ስለቆየ እናመሰግናለን። ደህና ቆይልን። እግዚአብሔር ይስጥልኝ። አመሰግናለሁ። ፋሲል እስኪ ካንተ ጋር ቆይታ የምናደርገው የጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሜሪካ ባለፈው ሳምንት ጉብኝት አድርገው ተመልሰዋል። እንዴት አየው? እንዴት ተመለከትከው? ኦኬ እንግዲህ አሁን አይቸው ተስፋዬም እንደምታውቁት ጠቅላይ ሚኒስትሩ የመጀመሪያው የአንድ ሀገር መሪ ናቸው ማለት ይቻላል። 7 ጊዜ ከፕሬዚደንት ዶናልድ ትራምፕ ጋር በአንድ አመት የፕሬዚደንት ዶናልድ ትራምፕ የስልጣን ዘመን ተገናኝተው ለመወያየት የቻሉት። እንግዲህ እንደሚባለው ከሆነ ይህ አስቸኳይ ውይይት የተደረገበት ምክንያት አሜሪካ ኢራንን በማስመልከት የምትወስደውን እርምጃ ለመገንዘብና ለመገምገም ነው። ምክንያቱም አሜሪካ ውይይት ጀምራለች። ከጦር ውጊያ ወይም ከጦርነት ይልቅ መጀመሪያ በድርድር መፍትሄን መፈለግ እችላለሁ የሚል አመለካከት አለ። ስለዚህ ኦማን ውስጥ የመጀመሪያው ዙር ድርድር ተከፍቷል። አሁን ደግሞ እንደሚመስለኝ ከሆነ ፊታችን አርብ በጄኔቫ ይመስለኛል ወይም በሌላ የአውሮፓ ሀገር እንደዚህ ውይይት ይደረጋል ተብሎ ይጠበቃል። ጤና ይስጥልኝ በድጋሚ ጋዜጠኛ ፋሲል። እንዳልከው በእውነት የፊታችን ይሄን ሳምንት በጄኔቫ ውይይቱ ይቀጥላል። እንግዲህ የትራምፕም የጠቅላይ ሚኒስትር ቢንያሚን ኔታንያሁም አቋማቸውን ተናግረዋል ስለ ኢራን ያለውን ጉዳይ። የኔ ጥያቄ ለየት ባለ መልኩ እንግዲህ በጋዛ የሚሆነውን ሁኔታ ቱርክ ከግብጽ ጋር ግንኙነት እያጠናከረች መሆኑን ከሰሞኑ የሚወጡ መረጃዎች አሉ። እንግዲህ ቱርክ በጋዛ ጦር ኃይሏን እንደማታቆም የእስራኤል መንግስትም ደጋግሞ ተናግሯል። ሆኖም ግን ከግብጽ ጋር ያላት ግንኙነት በአሁን ሰዓት በእውነት ለእስራኤል ምን አይነት
ምን አይነት ተጨባጭ ነገር ስጋት ይኖራል ብለህ ታስባለህ ፋሲል? በመጀመሪያ ደረጃ ታሪክን ወደ ኋላ መለስ ስንመለከት ግብጽና ቱርክ የማይስማሙ የማይወደዱ የተቃረኑ አረብ ሀገሮች ነበሩ። ምክንያቱም ሁለቱም የአረብ ሀገሮችና የፋርስ ባህረ ሰላጤን የእስልምና እምነትን ተከታዮች በዓለም ዙሪያ እኔ እመራለሁ እኔ መምራት ችሎታ አለኝ በሚል አመለካከት የታገቱና የተገነቡ ናቸው ሁለቱ ሀገሮች። ነገር ግን አሁን ባለው ዓለም አቀፋዊ ስትራቴጂክ ለውጥ ምክንያት ወዳጅነታቸው እየጦፈ መጥቷል። ለምሳሌ ያህል ብንወስድ እንዳልከው ወደ ግብጽ የተለያዩ ወታደራዊ እርዳታዎችን ከቱርክ ትቀበላለች። ከዚህ በተጨማሪም ሶማሊያ ውስጥ እንግዲህ ሶማሊያ ሁላችንም ደግመን ደጋግመን እንደተናገርነው ሶስት የተከፈለች ነች። ሶማሊላንድ፣ ሶማሊያና ፑንትላንድ። ሶማሊያ ውስጥ የጦር ሰፈር አላቸው ሁለቱ ሀገሮች በመተባበር የገነቡት። ከዚህም በተጨማሪ በፋርስና በባህረ ሰላጤና በአረብ ሀገሮች አማካኝነት የሚወጡትን ሀሳቦች አንድ ላይ በመሆን በጋራ እየደገፉ ነው። አሁን ደግሞ አንተ እንዳልከው እስራኤል በፍጹም ያለችውን የቱርክ ኃይል የጦር ኃይል ወደ ጋዛ እንዳይገባ መወሰኗና አሜሪካም የእስራኤልን ሀሳብ ስለተቀበለች ቱርክ ደግሞ ግብጽ ልትጠቀም ትችላለች የሚል አመለካከት አለ። ያም ሆነ ይህ ግብጽ ከእስራኤል ብዙ የሚፈልገውና የሚደርሳት ነገር አለ። ሁላችንም እንደምናውቀው ይሄ በጋዛ ውስጥ መግባቷ ብቻ ሳይሆን ነዳጅ ከእስራኤል ነው የምትቀበለው። የተለያዩ መዋቅሮቿ የተገነቡትና የኤነርጂ ኃይል የሚቀበሉት ከእስራኤል ነው። ስለዚህ አሁን በአንዳንድ ሁኔታዎች የፖለቲካ ጉዳዮች ቢያያዙ እስከ መጨረሻው ድረስ ይሄዳሉ የሚል አመለካከት የለም። እያንዳንዱ ሀገር የራሱን ጥቅም ነው የሚጠብቀው። ፋሲል እዚህ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያው ባለፈው ሳምንት ለሰባተኛ ጊዜ ቀደም ሲል የጠቀስከው ነው ወደ አሜሪካ በመጓዝ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። የዚህ የጉዟቸው ዋና ዓላማ ምንድን ነው ነበር? ምክንያቱም በዚህ ዙሪያ ብዙ የሚባል ነገር አለ። እንግዲህ ብዙ የሚባል ነገር አለ። ሀገራችን ፖለቲካ የተዋጠች ሀገር ነች። በተለይም አሁን ብሔራዊ ምርጫው እየተቃረበ የሚመጣበት ቁጥር የፕሬዚደንቱ ደጋፊዎች የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩን ከፍ ለማድረግ፣ ተቃዋሚዎች ደግሞ ወደ ታች ለማውረድ እና ኢምንት ለማድረግ የተለያዩ ድርጊቶች እየተከተሉ ነው። አመለካከቶችን እየሰነዘሩ ነው። ለምሳሌ ያህል ጠቅላይ ሚኒስትሩ ደጋግሞ መግለጫ ሰጡትና ታመኑ ዜና ምንጮችን እንደሚጠቁሙት ከሆነ ውይይታቸው ያተኮረው የኢራን ተጨባጭ ሁኔታ ማስመልከት ነው። 180 እጁ ውይይታቸው ያተኮረው 20 እጁ ደግሞ በሌሎች የዓለም ጉዳዮች ላይ በተለይም በጋዛ ጉዳይ ነው። ይህን በማስመልከት የሚካሄደውን ድርድር በማስመልከት ለአሜሪካ የእስራኤልን ቀይ መስመር በሚገባ ለማስረዳት ነው። ይህ የጠቅላይ ሚኒስትሩ አመለካከትና የደጋፊዎቻቸው አመለካከት ነው። በሌላው አመለካከት ደግሞ ጠቅላይ ሚኒስትሩ ሄዱት ባለቤታቸው አሜሪካ ስለነበሩ ባለቤታቸውን ለመመለስ ነው ያሉት። እንደሚመስለኝ ከሆነ ጠቅላይ ሚኒስትሩ ባለቤታቸው ሲመለሱ አላየናቸው። ሌሎች ሁኔታዎች አሉ። ስለዚህ ጠቅላይ ሚኒስትሩ ወደ አሜሪካ የሄዱበት ዋና ዓላማ ሁሉም በሚገባ ሊገነዘቡ ይችላል። ዋና ዓላማ የኢራን ተጨባጭ ሁኔታ ነው። ሁለታችሁም ኢራን ከፍተኛ ሰላማዊ ሰልፍ ተደርጎባት 50,000 ሰዎች ተሰውተዋል። እነዚህ ሰላማዊ ሰልፎች በሚካሄዱበት ጊዜ አይዟችሁ እየመጣንላችሁ ነው የሚል አመለካከትን ፕሬዚደንት ዶናልድ ትራምፕ ሰንዝረው ነበር እና እንደዚህ ቃል ተናግሮ ወደኋላ መመለስ እንደማይቻልም ጠቅላይ ሚኒስትሩ በሚገባ ለዶናልድ ትራምፕ ያብራሩ መስሎ ይታየናል። ይሄ በእውነት ዶናልድ ትራምፕ ይሄ ነገር ጠፍቷቸዋል ማለት ይቻላል። አንዳንዶቹ እንዲያውም የኢራንን ሕዝብ ትራምፕ ከድተዋል የሚል አባባል የሚሉትም አሉ። ያ ምክንያቱም ጦርነቱ እስካሁን ድረስ ወደ ጦርነት ትራምፕ ያልሄዱበት አዝማሚያ ብዙ አነጋጋሪዎች አሉ በዚህ ዙሪያ እና አንዳንዶቹ እንዲያውም ትራምፕ በቃ ቃላቸውን አጥፈዋል የሚልም የሚነገር ሁኔታም አለ። አንዳንዶቹ ይህን የሚሉት ትራምፕ ላይ ግፊት ለማድረግ፣ አንዳንዶቹ ይህን የሚሉት ደግሞ ትራምፕ ላይ ጥላቻ ስላላቸው ሊሆን ይችላል። እንግዲህ ሁለት አይነት አመለካከት እንደሚመስለኝ ከሆነ ወደ ጎን አልጣሉትን የሚዋጥቃቱን እርምጃ ሲመለከቱትና ሲያዩት እንደመሰለኝ እንደኔ አመለካከት እንደኔ ስንዘራ ሆነ ሲመለከቱትና ሲያዩት አንድ ጊዜና ሁለት ጊዜ 3 ጊዜ 4 ጊዜ ድብደባ በማድረግ የኢራን መንግስት
ቁጭ ማድረግ ይችላል የሚለውን አባባል እንደማይቀበሉት የሚያስረዳ ሁኔታዎች ተፈጠሩ መስሎ ይታያል። የኢራን መንግስት ከስልጣን ለማስወገድ ይህ ዋና ዓላማ ከሆነ የኢራን መንግስት ስልጣን ለማስወገድ የረጅም ጊዜ ጦርነት ስለሚያስፈልግ ይህን ጉዳይ ማስመልከት አስፈላጊ ዝግጅት ለማድረግ ሊሆን ይችላል። ያም ሆነ ይህ የፊታችን ዓርብ የኢራንና የአሜሪካ ተወካዮች በአማላጆች አማካኝነት ተገናኝተው ያያሉ። በዚህ ውይይት ላይ ኢራን 3 ጥያቄዎች ትጠይቃለች። ይህንን መልስ መመለስ አለባት። 1 የኒውክሌር ጦር መሳሪያ ሸራቶ እንዲጠፋ በክልሏ፣ 2 የረጅም ጊዜ ተምዘግዛጊ ሚሳኤሎች ለተኩስ የመውጣት ደረጃ ከ300 ኪሎ ሜትር እንዳያልፍ ከ300 ኪሎ ሜትር እንዳያልፍ፣ 3 ለሂዝቦላ፣ ለሁቲ፣ ለሐማስ ሌሎችም ሽብር ፈጣሪ ድርጅት መካከለኛው ምስራቅ የሚለግሰውን እርዳታ ማቆም እንዳለባት እነዚህ ሁኔታዎች ናቸው ለውይይት የሚቀርቡት። ይህም ኢራን ካልተቀበለች እንደማትቀበለው የብዙ እምነት ነው። ጦርነት መካሄዳችን አይቀርም። ፋሲል ጠይቅ የፈለኩት እንግዲህ ስለ ኳታር ብዙ ብለናል። በዛሬው ዕለት የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ኳታርን እንደ ጠላት ሀገር ለመፈረድ እንግዲህ በዛሬው ዕለት በሚኒስተሮች ላይ ይሄንን ህግጋት ያቀርባሉ። በአሁን ሰዓት ኳታር ባለው በጋዛም ሆነ በተለያየ ሁኔታ ላይ ሚና እየተጫወተች ነው። ይሄንን ለገዢው ፓርቲ ማለት ለገዢው አካል ምን ያህል አዳጋች ይሆናል ብለህ ታስባለህ? እንግዲህ ያይር ላፒድ ከአንድ ዓመት በፊት ለምን እንዳላመጣረቡት የሚገርም ነው። ሁላችን እንደምናስታውሰው ፓሪስ ውስጥ ከደመስሌ ሆነ ካታር ጠቅላይ ሚኒስትር ጋር ሁሉ ተገናኝተው ተወያይተዋል። ካታር በድርድሩ ወቅት ከፍተኛ ሚና ትጫወታለች፣ ማለትም ታጋቾችን ለማስፈታት በተደረገው ውይይት ወቅት ከፍተኛ ሚና ትጫወታለች የሚል አመለካከት ሲሰነዘሩ ለማየት ይችላል። አሁን የሚወስዱት እርምጃ መንግስትን ለማሳፈር መስሎ ይታያል። ምክንያቱም ይህን የሰላም ጉዳይ ማስመልከት ዶናልድ ትራምፕ የሚከተሉትን እርምጃ ወደኋላ እንዲመለስ ለማዘዝ የሚደረግ መስሎ ይታያል። እሳቸው ማለትም ያይር ላፒድ የሚመለከቱት ጠቅላይ ሚኒስትሩን መጉዳታቸውን፣ በአንጻሩ ግን ከጠቅላይ ሚኒስትሩ ጀርባ ደግሞ ብዙ ሀገሮች ዶናልድ ትራምፕ ስላሉ የሚወስዱት እርምጃ ብዙ ያደርሳቸዋል የሚል እምነት የለንም። የሚያቀርቡትን የክሬሰት ህግ ግን ማለትም ክሬሰቱ ይቀበለዋል አይቀበለውም፣ ይህንን በ2 ቀን ውስጥ እና በ3 ቀን ውስጥ ማየት የምንችለው ነው። ካሁኑም አንዳንድ ጭምታዎችን እየሰማን ነው። ፋሲል እኔ እንኳ አሁንም የጠቅላይ ሚኒስትር ጉብኝት በአሜሪካ በነበረው እዛን ያለውተኝ በተለይ እሳቸው ጠቅላይ ሚኒስትሩ ከጉብኝተው ከተመለሱ በኋላ ትልቅ መነጋገሪያ የሆነ ርዕስ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ከ3 ሰዓት ያላነሰ ለብቻቸው በነጩ ቤተ መንግስት ከተወያዩ በኋላ ፕሬዚዳንት ትራምፕ ያወጡት ሁኔታ አለ። በተለይ ፕሬዚዳንት ኢሳቅ ሄርዞግ በማስመልከት ለምን እስካሁን ድረስ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ምረት አላደረጉላቸውም በሚል ሊያፍሩ ይገባል የሚል አነጋገር የተናገሩት ሁኔታ አለና እንዳውም ተቀናቃኝ ፓርቲዎችም ወይም የፕሬዚዳንቱ ጽህፈት ቤት እንዳሉት ይህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ አለበት የሚሉ አሉ። እና እንዴት አየው አንተ ይሄን? አዎ ይሄን በይፋ ነው የሚሉት አይቸው እንዴት አየው ላልኩ የኔ አመለካከት አይመስለኝም። ጠቅላይ ሚኒስትሩ እዛ ሄደው እባክህን አስርብልኝ፣ አሳስብልኝ፣ ፕሬዚደንትን ሄርዞግን ተችልኝ የሚል አመለካከት ተነገሩ መስሎ አይታይም። ዶናልድ ትራምፕን ሁላችንም የምናውቀው ያልኩት ነገር ከተግባር ላይ ካልሆነ ሌላው ወገን ይታማል፣ ይወረድበታል፣ ከዛም አልፎ ተርፎ ማለትም ይጠፋል፣ ይደመሰሳል እንደማለት ነው። ስለዚህም ዶናልድ ትራምፕ እስራኤል ውስጥ ፖለቲካ ጨዋታ ቢያውቁም ሙሉ ለሙሉ ያወቁ መስሎ አይታይም። ትላንትና ዶናልድ ትራምፕ ይህንን መግለጫ ከሰጡ በኋላ ፕሬዚደንት ሄርዞግ ደግሞ በበኩላቸው በሀገሪቱ ሕግ መሰረት ሁሉ ነገር በሚገባ መጨረሻውን እናሳያለን የሚል መግለጫ ወጡ። ዛሬ ደግሞ የመንግስት የሕግ አማካሪዋ አሁን ማለት ይቻላል የሽሎሞን የወተት ግንብ ወደዚህ ማምጣት ይቻላል ሳትጠይቅ ዛሬ ወጣ እኛ ጋር እስካሁን ድረስ አልደረሰም፣ እኛ ጋር ከደረሰም በኋላ ጊዜ ይፈጅበታል፣ በተራ ጠብቆ ነው ውይይት የሚካሄድበት ብላለች። ይህ ሁኔታ የት ቦታ ያደርሰናል የሚለው ጥያቄ በጣም የሚገርም ነው።
ዞሮ የፖለቲካ ፈተዋው ዘንድ በአንጻሩ ደግሞ ብሔራዊ ምርጫ እየተቃረበ ነው። እንግዲህ የሚደርሰው ሁኔታ በቅርቡ ጊዜ የምናየው ነው። እንግዲህ በእውነት በዚህ ጉዳይ ላይ ባስመለከተ ያው ብዙ በእስራኤል ውስጥ በፖለቲካም ባለስልጣኖችም የፕሬዝዳንት ዶናልድ ትራምፕን አነጋገር ብዙዎቹ አልተቀበሉትም። ሆኖም ግን የእሳቸው ጣልቃ መግባት የሚለውን ሁኔታ ስናስብ በአንጻሩ ሌሎች ፖለቲከኞች እንደሚሉት ፕሬዝዳንት ጆን ባይደን የቀድሞ የአሜሪካ ፕሬዝዳንትም በነበረው የፍትህ መቀያየር ሁኔታ በእስራኤል ውስጥ ጣልቃ ገብተው ነበር እና ይሄን ያህል ድምፅ አልተሰማም የሚል ንግግሮች ተነግረዋል። በዚህ ጉዳይ ላይ ምን ታያለህ ፋሲል? ይሄ እንኳን ፖለቲካል ነው ተስፋዬ። ብዙዎች ያኔ ህግለው በተደረገበት ጊዜ በላማዊ ሰልፍ እያደረጉ ካፕላን ላይ እባክዎትን ፕሬዚደንት ጆ ባይደን ሴቭ አድርጉን ወይም አድኑን የሚል መፈክሮችን ይዘው ወይም አንግበው ሰላማዊ ሰልፍ ሲካሄዱ ሁሉ አይተናል። ጥያቄዎችን ቀርበዋል። በዚህ ምክንያትም ፕሬዚደንት ጆ ባይደን የተለያዩ እርምጃዎችን ወስደዋል። የተለያዩ እርምጃዎችን ወስደዋል። ይሁዳና ሰማሪያ ነዋሪዎች የሆኑ የህብረተሰባዊ ተንቀሳቃሾች ላይ ዝገባ ጥለዋል። ሌሎችም ውሳኔዎች ጠቅላይ ሚኒስትሩን በሚያደርጓቸው እንቅስቃሴዎች ሁሉ አደናቅፈዋል። አሁን ግን ዶናልድ ትራምፕ እስካሁን ድረስ ያደረጉት ነገር የለም። ይኸው በአፋቸው ነው የሚናገሩት። እሳቸውን ተመሳሳይ ድርጊት መፈጸም ይችላሉ፣ ግን እስካሁን ድረስ በአፋቸው ብቻ ነው የሚናገሩት። ስለዚህ እንግዲህ የታወቀ ሆኖ ተስፋዬ ፖለቲካ አንተ ያደረግከው ትዝ አይልም እኮ ወዲያው ገልብጠህ ሌላ ነገር የምትናገርበት ቦታ ነው። ኦኬ ፋሲል፣ እስኪ ወደ ሀገራችን እንመለስና ክኔሴት የፊታችን ሰኞ በኋላ ወደ ስራ ይመለሳል። ምን እንጠብቅ? እንግዲህ አሁን በእውነቴ ነው የምልህ ምርጫው ቀን እስከሚገለጽበትና ከተገለጸም በኋላ በአሁኑ ወቅት በክኔሴት ከፍተኛ እንቅስቃሴዎች ነው የሚካሄዱት። እንግዲህ ክኔሴት እንደተለመደው ምልዓተ ጉባኤው ጭምር ክፍት የሚሆነው ሰኞ፣ ማክሰኞና ሮብ ነው። እሑድና ሐሙስ የክኔሴት አባላት በተለያዩ ቦታዎች የሚንቀሳቀሱ ስራቸውን ነው የሚሰሩት። እንግዲህ ነገ ክኔሴት አባላት ይመለሳሉ። በሳምንት መጨረሻ ረፍት በኋላ በያዝነው ሳምንት ከፍተኛ ትኩረት የሚደረግበትና ለውይይት የሚቀርቡ ብዙ ርዕሶች አሉ። ከመካከላቸውም እና ትልቁን ቦታ ያዘው ያው አመታዊ በጀት ነው። አመታዊ በጀት እስከ ማርች ወይም ከጥለው ወር 31 ድረስ ግዴታ መጽደቅ አለበት። ሌላውና ትልቁ ሁኔታ ደግሞ ህግ ደግሞ ሃይማኖት አክራሪዎችን በውትድርና ማሰለፉ ሁኔታ ነው። ስምምነት ላይ ለመድረስ የሚደረጉ ጥረቶች በከፍተኛ ሁኔታ ተወጥተዋል። ከሃይማኖት አክራሪ ፓርቲዎች ከሁለት የክርስቲያን አባላት በስተቀር ሌሎቹ እንደሚደግፉት በአሁኑ እንቅስቃሴ ማለት በበጀቱ የደንሶስተስ ስርዓት ላይ ለማየት ችለናል። ስለዚህም እንግዲህ ብዙ ትልቅ ነው የሚካሄደው የመጨረሻው የክኔሴት ዓመት ስለሆነ ከዛ በኋላ ፕራይመሪ ስለሚደረግ ሌሎች ምርጫዎች ስለሚካሄዱ መሪዎች የፓርቲ መሪዎች ስለሚመድቡ የክኔሴት አባላት ራሳቸውን ለማሳየት አዳዲስ ህጎችን በማውጣት ሌሎች እንቅስቃሴዎች ስላደረጉ ህዝቦችን በማድረግ የሚታዩበት ጊዜ ነው እዚህ ዓመት እና ክኔሴት አሁን የፖለቲካ የመጨረሻ ፖለቲካ ዓመት ስለሆነ ካለፈው ጊዜ በተለየ እንዲያውም ቀረር ብሎ ይታያል የሚል ግምት መሆኑን ዘንዳለ። እርስ በራሳቸውም ከአንድ ክኔሴት አባል የማይጠበቅ ቃላቶችንም ሲሰናዘሩም የምንሰማበት ነው። ያ ጉዳይ አሁን ይቀጥላል ተስፋ አለ። በተለይ ደግሞ አሁን ሃይማኖተኞች ፓርቲዎች ጨምሮ ነው እንደውም ይብሳል ብሷቸው ነው የሚመለሱ ማለት ነው። አዎ ሃይማኖተኞች ፓርቲዎች አቋማቸው ምን ሊሆን ይችላል በዚህ ዙሪያ? ለምሳሌ አሁን በባጀቱ ይደግፋሉ አይደግፉም? ከነሱ ያለውም በተለይ ወጣቶችን ወደ ወታደሮች ለመውሰድ ባለው ህግ ዙሪያ ትንሽ ውስብስብ ያለ መስሎኝ አንዱን ከአንዱ ጋር የማዋሃድ ሁኔታም ይታያል። ጠቅላይ ሚኒስትሩ ያይቸው ይህን ለመፍታት ከፍተኛ ጥረት እያደረጉ ነው። በጀቱን በማስመልከት ሳይጠብቅና ሳይታሰብ በመጀመሪያው ዙር የድምፅ መስጠት ስነ ስርዓት ለማጸደቅ ችሏል። አሁን ሁለተኛና ሶስተኛ ዙር ነው የሚጠብቃቸው። እንደሚመስለኝ ከሆነ የሁሉም ፍላጎት ነው ይህ በጀት ይጸድቃል። ከዛ በኋላ እንግዲህ በፓራሌል በሆነ ደረጃ ማለት በዛ በተወሰነ ሁኔታ ደግሞ ሃይማኖት አክራሪዎችን በማስመልከት የውትድርና ሁኔታ ብሔራዊ ውትድርና ጉዳዩን የሚመለከተው ህግ እንደዚሁ ለማስመልከት ከፍተኛ ጥረት እየተደረገ ነው። ከጠቅላይ ሚኒስትሩ አካባቢ
እንደሚደርሱ ዜናዎች መሰረት ለጊዜው አለመዋት ይፈጠሩ አንዱን ዶክሽና ድምጽም አልሰጠም ቢልም ዞሮ መጨረሻ ላይ ሁሉ ነገር ከተቋጨ በኋላ ድምጽ መስጠት ስነስርዓት በሚቀርብበት ጊዜ ለሁለተኛና ሶስተኛ ድምጽ መስጠት ስነስርዓት ይጸድቃል የሚል አመለካከት በጠቅላይ ሚኒስትሩ ዘንድ አለ። በጠቅላይ ሚኒስትሩ ዘንድ ብቻ ሳይሆን በክኔሴት የውጭና የመከላከያ ጉዳይ ኮሚቴ ሊቀመንበር ቦዓዝ ቢስሙት ዘንድም እንዳለ ለማወቅ ተችሏል። ጋዜጠኛ ፋሲል ለገሰ ለሰጠን ሰፋ ያለ ማብራሪያ እጅግ በጣም እናመሰግናለን። መልካም ቆይታ። አመሰግናለሁ አይቼ